عيد تبسم مشرقا والكون أضحى بالنقا هل السرور فكبروا والسعد غرد حلقا والسعد غرد حلقا هذا السرور عبادة والعيد شرع وثقا لن نبتدع أعيادنا عيدان شرع قد بقى السلام عليكم ورحمة الله وبركاته ود ቤተሰቦቻችን እነሆ ዒድን በሐላባ ከዳዕዋ ቲቪ ጋር የተሰኘው መሰናዷችን ዛሬ ቀኑን ሙሉ አብሯችሁ ሲውል ነው የዋለው ከወጣቶች ጋር እንዲሁም ከቁርአን ልጆች ጋር እንዲሁም አንዳንድ ታሪኮችን ስለ ሐላባ ስናካፍላችሁ ቆይተናል። አሁን ደግሞ በአባቶች በመሻይኾች የተሞላው በዛሬው በዒድ ቀናችን ላይ ደመቅ ያሉ ስለ ሐላባ ባህልና የሐላባ ባህል ከእስልምና ጋር የሚያስተሳስራቸውን አንዳንድ ኩነቶች እያወራን ቆንጆ ሐላባን የምትተዋወቁበት ፕሮግራም የሚሆን ነው። ከቀኝም ከግራይም በጣም የተከበሩና የላቁ መሻይኾች፣ የሀገር አባቶች፣ የሀገር ሽማግሌዎች እንዲሁም የመንግስት አካላት አክብረውን እዚህ ፕሮግራም ላይ ተሳትፈዋል። በዳዕዋ ቲቪ እና በተመልካቾቻችን ስም ጥሪያችንን አክብረው እዚህ የተገኙትን ሁሉ እናመሰግናችኋለን። እንዲሁም እንኳን ለ1447ኛው የኢድ አልፈጥር በዓል አላህ በሰላም አደረሰን። እነሆ ሌሎች ፕሮግራሞቻችንንም ስንጀምር እንደነበረው ዛሬ ቀኑም ኢድ ከመሆኑ ጋር አንድ ላይ ተክቢራ እያልን የኢዱን አውድማ አሟሙቀን በተክቢራ እንጀምረዋለን ማለት ነው ኢንሻአላህ ተዓላ። አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢላላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر 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 سبحانه الله أكبر الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحدا صدق وعدا ونصر عبدا وأعز جندا وهزم الأحزاب وحدا لا إله إلا الله الله أكبر الله أكبر الحمد لله የዛሬን የኢድ ቀን አድርሶን እንደዚህ በተክቢራ በተልቢያ ቤታችንን የምናሞቅበት ቀን አላህ ስላደረሰን አልሐምዱሊላህ ረቢል ዓለሚን። እነሆ ኢንሻአላህ ከዚህ ሰዓት ጀምሮ የምትከታተሉት ፕሮግራም የሐላባን ባህል ከስር መሰረቱ አጠር ባሉ ደቂቃዎች ውስጥ ኢንፎርሜሽን እንዲኖራችሁ የሚያደርግ ፕሮግራም ነው። ሐላባ ከእስልምና ጋር ያለውን ትስስር የሚገልጽልን ፕሮግራም ነውና አብራችሁን እስከ ፕሮግራማችን ፍጻሜ እንድትሆኑ በአላህ ስም እንጋብዛለን። የመጀመሪያው እንጋብዛቸው የሚሆኑት ከጎኔ ከሐላባ ታላላቅ መሻይኾችና ዑለማዎች መካከል ውስጥ ለሐላባ ትልቅ ውለታ ከዋሉ መሻይኾቻችን ውስጥ ወደ አኺራ ብዙ ጓደኞቻቸው ሄደዋል። አሁን በህይወት ካሉት ብርቅዬ ኡስታዞቻችን ውስጥ ሼኻችን ሼኽ ሐጂ ዩሱፍ አጠገቤ ያሉ ከሳቸው የመክፈቻና እንዲሁም ሐላባና ባህሉ ከእስልምና ጋር ያለውን ትስስር አጠር ያለ መልእክት ከሳቸው ካዳመጥን በኋላ ኢንሻአላህ ሌሎችም የሀገር አባቶች የሀገር ሽማግሌዎች የተለያየ መልእክት ያስተላልፉልናል። ከኡስታዝ እንጀምራለን ኢንሻአላህ። بسم الله الرحمن الرحيم الحمد لله رب العالمين
الصلاة والسلام على سيد المرسلين سيدنا وحبيبنا وشفينا وقدوتنا محمد وعلى آله وصحبه وسلم تسليما كثيرا. نحمد الله سبحانه وتعالى بأن جمعنا في يوم العيد المبارك، ونهنئكم بهلول العيد الفطر المبارك. الحمد لله رب العالمين وإن كان أدرساتشو በሰላም ያው ኢድ አልፍጥር ማለት ነው። እቺ ቀን በጣም ብዙ ሰዎች አላገኙም። እኛ አላህ በፈሉ በስጦታ በዚህ ቀን አብቅቶናል። አልሐምዱሊላህ ረብል ዓለሚን። ያው አላባ ህዝብ ያው ከሸሪዓ ጋር ተያይዞ ነው የሚሄደው። ያው በዓሉም ያው ሸሪዓውን አንዱን ያጠናከራ ያው ካሰተን ያው አላባ በዚህ ጾሙ በጣም በሌላ ነገር በታሪኮ ላይ ስናይ ያው በኢባዳ በኩል አልፎ ዘላል ሲሆና ስራ እንደ ያሁኑ አይደለም ማለት እንድሮ በከፍት ነው የሚኖረው። ከቦታ በቦታ ዘላይ ሲሆን ጊዜ ብዙ ነገሮች የሚጎለው ነገር የለም። ዕልምም አልነበረም በጊዜ። ግን ረመዳን ሲመጣ ያው ሰላሳውን ካነ ሸዋሌ ነው መስጊድ ነው የሚገባ ማለት ነው። ቤት አይሄድም ማለት ነው። ከዑለማዎች ጋር ቁርአን የሰማ ባይቀራም ያው አንዳንድ ቃልቾች ጋር ሄዶ ቆሞ ነው የሚሰማ ነበር። በታሪኩ እኛ የምንሰማው ቁጭ አይሉም ማለት ነው። 30 ቀን ያው ቁርአን ላይ የሰማ ሽማግሌ ሁሉም ማለት ነው ረመዳንን በጣም ያከብራል። በዛም ኢድኑም ያው በዚህ ሁኔታ ነው። መጨረሻ ፈረስ አለው። በፈረስ ሁሉም ያው በተክቢራ ረመዳንን ይሸኛ ነበር ማለት ነው። ስለዚህ ያው በተራዊህ ተሀጅድ ባይኖርም ያው አሁን ተሀጅድ የሁለት ነው ማለት ያ ጊዜ ተራዊህ ነው የሚሰግደው። ብዙ ዝክር ይላል ማለት ነው። ዝክሮች ወዝኩሩላህ ዝክራን ከሲራን ያለው እኛም በቁርአን በቦታ ቁርአን አብዝቶን እናረጋለን ብሎ የቁርአን ያው እንትን ስለ ቁርአን ራሱ እኮ አይገኝም ነበር ማለት ነው። በዝክር በተስቢህ በተህሊል በዛ ነው ረመዳንን ሁሉ ሀይ ሲያረገው ነበር ማለት ነው አላባ። በዚህ ሁኔታ ያው ከዑለማዎቹን ያከብራል። እዛ ያው ሄዶ ሁሉም ረመዳንን ካሰተን ያው ትልልቅ ዑለማዎች ጋር ሄዶ ነው ያው እንትን የሚያረገው። በዚህ ሁኔታ እስልምናና ያው በዓሉ ሁሉም ተይዞ ተዳግፎ ነው የኖራ። በእኔ አጠገብ ያው የበዓል አዋቆች አሉ። እኔ የሚሻሉት ለነሱ ያው ተራ እሰጣለሁ። ሰላም አለይኩም ወረሕመቱላሂ ወበረካቱህ። ሼኻችን እርሶ ጋር እንዳለም ከእርሶ ሳናልፍ አሁን ዲን ነው። እናንተ ከድሮ ጀምሮ ከጓደኞቻችሁ ጋር ሆናችሁ ከሀገርም ተሰዳችሁ ወደ ሀገርም ተመልሳችሁ ሀላባ ላይ ዲኑ እንዲለመልም ዲኑ እንዲያብብ ብዙ ነገር አድርጋችኋል። ይሄን ስታደርጉ እንደ ባህል እናንተ ይሄን ነገር ከእስልምና ጋር ይተሳሰራል፣ በደንብ ጎልቶ ይታያል። አሁን እኛ እንኳን በልጅ እድሜያችን እንደምናውቀው ሀላባ ገጠር ላይ ሲገናኝ እንደ ዲን አርጎት ሳይሆን እንደ ባህል ራሱ ሰላም አለይኩም ፈያኖታ እያለ ነው ወሬውን የሚጀምረው። እንዲህ አይነት መሰል ነገሮች እንዴት ሊገኙ ቻሉ? ሰው ኬት ሊፈጥረው ቻለ? ምክንያቱም እርሶ ጋር ሳላልፍ የፈለግኩት ከዲን ጋር ተያይዞ ስለሆነ መሰረቱን እናንተ ትጠቁሙናላችሁ ብለን ነው። ኢንሻአላህ ያው መሰረቱ ያው የተያዙ ነገር ያው ትልልቅ መሻይኮች የነበሩት የአላባ ባልና ያው ትልልቅ መሻይኮች ነበሩ። የበደነ ሼክ ነበሩ። ከዛ ልጃቸው ነበር። ሁሉንም አብሮ ነው ዲንንም ያው የአላባ በዓል ሁሉንም ስርዓቱ አብሮ ተጋግዞ ነው የነበረ ማለት ነው። እሴት አሁንም ድረስ የቀጠለ ነው ማለት ነው። በዚህ ነጥኛ ያው እዛ ያው ውጭ ሄደን ተምረን ከመጣን በኋላ ይህንን አሁን ያለው ኺላፍ ትልልቅ መሻይኮች ካሰተን ያው ሰይድ መኪ የነበሩ ጊዜ ሁሉንም አንድ አድርጎ ነው ከአላባ ሽማግሌ ጋር ሁሉም በውይይት አሁን አንድነት በአሁን ጊዜ መደመር ይባላል። እሳቸው ነው የጨረሱት። ያ ጊዜ የመደመር መንግስት አሁን የሚሰራው እሳቸው ደምሮ
አሳልፏል። ሁሉም የሽማግሌውን የዕልምንም ሁሉ አላባ አንድ አድርጎ በፖለቲካም በዲንም ያው በአገር ባልም ሁሉ መደመር ድሮ ገብቷል ማለት ነው። መደመር እዛ ድሮን ገብቷል እኛ ጋር። ስለዚህ እኛም ያስቸግረን ነገር የለም። አልሐምዱሊላህ ያው አልሐምዱሊላህ ጀዛኩሙላህ። እሺ ኡስታዛችን ኢንሻአላህ እንግዲህ አላባን በዲን እንዲያብብ ካረጉልን ሼኾች መካከል አንዱ የነበሩት ሼኻችን ሼህ ሀጂ የሱፍ ቆንጆ ታሪክ አካፍለውናል። ቅድም ባሳለፍነው ፕሮግራምም ስለ ሼክ ሰይድ አሊ ሰፋ ያለ መረጃ ሰጥተውናል። ሁሉንም ፕሮግራሞች እንድትታደሙ በአላህ ስም እንጠይቃለን። አፍታ ቆይታ ወጥተን ከአፍታ ቆይታ በኋላ ስንመለስ ስለ ሀላባ ባህል ጠንቀቅ አድርገው የሚነግሩን ታላቅ አባት መካከላችን ስላሉ እነሱን ጋብዛቸዋለሁ። ወዴትም ሳትሄዱ ተመልሰን እንገናኛለን ኢንሻአላህ። لن نبتدع أعيادنا عيدا شرع قد بقى ውድ ተመልካቾቻችን እንግዲህ ከአፍታ ቆይታ በኋላ ተመልሰን መጥተናል። ኢድን በሀላባ ከዳዕዋ ቲቪ ጋር ቆንጆ መሰናዶ ቀኑን ሙሉ ስትከታተሉ ቆይታችኋል። አሁን ደግሞ ያለን መሰናዶ ከባህል ጋር የተያያዙ ጉዳዮችን ከሸሪዓ ጋር እያዋዛን ሀላባ ሸሪዓዋ ባህሏ እንዴት ነው የተጣመረው፣ እንዴት ነው የተቀመረው የሚለውን ውብ መሰናዶ ከመልካም አባቶች ከመሻይኾች እና ባህል አዋቂ ከሆኑ አባቶች ጋር ቁጭ ብለን በባለፈው ከእረፍት በፊት በነበረን ከሼኻችን ከሐጂ የሱፍ ቆንጆ መልእክት አዳምጠናል ስለ ሀላባ። አሁን በመቀጠል ደግሞ ከቀደምት ሀላባን ካስተዳደሩ ትልልቅ ሰዎችና እንዲሁም የሀላባን ባህል የሀላባን እሴት መሰረቱን ጠንቅቀው ከሚያውቁ ምሁሮች መካከል መሀላችን ኢማም ሹክራላ ይገኛሉ። እንግዲህ ሀላባ ላይ ኢማም ሹክራላ ሲባል ሁሉ ሰው ያውቃል፣ ያላቸውን ተጽዕኖ ያላቸውን የሀገር ባህል አዋቂነት። እንግዲህ ከነዚህ ትልቅ ሰው ስለ ሀላባ ጣፋጭ መልእክቶችን ሀላባን ማወቅ የሚፈልግ ከስር መሰረቱ አጠር ያለ ሀሳብ ይሰጡናል። ኢንሻአላህ ወደ እሳቸው እመራቸዋለሁ። ብስሚላህ ራህማን ራሂም። እንግዲህ ስለ ሀላባ ብሔረሰብ አመጣጥ፣ ስለ ሀላባ ብሔረሰብ አኗኗር፣ እምነትን በተመለከተ ከሃይማኖት ጋር በተያያዘ ሀላባና እስላም እንዴት ናቸው? ሀላባ እስላምን ከመቼ ጀምሮ ነው የተቀበለው በሚሉት ነገር ላይ ትንሽ አስተያየት መስጠት ፈልጌ ነው። ከሁሉ በፊት ለ1447ኛው ዓመተ ሂጅራ ኢድ አልፈጥር በዓል እንኳን በሰላም አደረሳችሁ አደረሰን እላለሁ። አልሐምዱሊላህ። እንግዲህ የሀላባ ብሔረሰብ ታሪኩ ሲመረመር ከታሪክ ጸሐፍትም ከአገር አባቶችም በትውፊትም ከተላለፉ መረጃዎች ስነሳ ሀላባ ወደ ኢትዮጵያ 2 ጊዜ ገብቷል። አንድ ጊዜ በሰሜን በኩል ሜዲትራኒያን ባህርን አቋርጦ ገብቶ አካባቢው ሰሜኑ ብዙ ስላልተመቸው ወደ መጣበት ተመልሷል። ወደ ደቡብ አረቢያ ተመልሶ በየመን አድርጎ በዜላ ወደብ ወደ ምስራቅ ኢትዮጵያ ወደ ሐረር ገብቷል። ሲገባ ሙስሊም ነበር፣ አሁንም ሙስሊም ነው። የሀላባ ብሔረሰብ በሃይማኖቱ ውስጥ ወጣ ገባ የለበትም። አንዴ ወጥቶ ሌላ ሃይማኖት ውስጥ መግባት፣ እንደገና ወደ እስልምና መመለስ፣ እንደዚህ የመሳሰሉ ምልልሶች የሉበትም። ወጥ ነው፣ ሙስሊም ነው። የሀላባ ብሔረሰብ በሐረር ገብቶ በኢትዮጵያ ውስጥ የተለያዩ አካባቢዎችን ለኑሮ ያመቸኛል ብሎ ባላቸው አካባቢዎች ከሐረር ተነስቶ በጨርጨር፣ በባሌ፣ በሲዳማ፣ በጠምባሮ፣ በዋቻሞ አድርጎ ነው በስልጤ መጨረሻ ላይ በፍልሰት ታሪኩ በመጨረሻ ላይ ስልጤ ነው የነበረው። ከስልጤ ተነስቶ ነው አሁን ያለበት ላይ የተቀመጠው እና ተረጋግቶ ቋሚ መኖሪያው ቋሚ ሰፈሩ ያደረገው። እስከዛ ድረስ ከብት ያረባል። ከብት ከማርባት ውጪ የተለያዩ አንዳንድ
ጥቃቅን ንግዶችን ይሞክራል። ወደ አረብ ሀገር አንዳንድ ነገሮችን መላክ፣ ቅመማ ቅመም የመሳሰሉ ነገሮችን መላክና ሌሎች በዛ ተመጣጣኝ የሆኑ ሸቀጦችን በዛው በዜላ ወደብ በኩል ከአልባሳት ጋር የተያያዙ ከሙስሊም መገልገያ እቃዎች ጋር የተያያዙ እነ ሙስባን እነ ጀለብያን ሌሎች የሙስሊም እቃዎችን እያስመጣ የሚንቀሳቀስም ነበረ ከሀላባዎች ውስጥ። ስለዚህ አሁን ሀላባ እዚህ ከመጣ በኋላ ሀላባ በ1824 አካባቢ በ1815 አካባቢ ነው አሁን ያለበት ስፍራ ላይ የተቀመጠው። እዚህ ጋር ራሱን ችሎ ሙሉ እንትኑ ወደ ሌላ ቦታ እንደማይሄድ ሳቅና እንትን ስል ሙሉ መተዳደሪያ ደንብ አውጥቷል። ሙሉ መተዳደሪያ ደንብ የሴራ ደንብ ይባላል። ሴራውን ከመካከላቸው ነቃ ያሉ ሌሎችን የሚመሩ 8 አበጋዞች ተቀምጠው በዞሩበት ሁሉ ያዩትን ተሞክሮም ጨምረው ሴራ በዓል አርቅቀው ግን አልጻፉትም። በአእምሮ ነው የያዙት። በአእምሮ ጽፈው ይዘውት ከትውልድ ወደ ትውልድ እየተላለፈ እንዲመጣ አድርገዋል። ይሄ ሁሉ ሲሆን ሙስሊም ነው። ሀላባ ሲመጣም ሙስሊም ነው፣ ሲዞርም ሙስሊም ነው በፍልሰት አሁንም ባለበት ሙስሊም ነው። አንዳንድ ወቅቶች ላይ ጦርነት በበዛ ጊዜ ፍልሰቱ እንትን ባለ ጊዜ ትንሽ ሙሉ የእስልምናን የሸራዊ ህጎችን አጥብቆ ያለማዝ ችግር ነበር። የጊዜ እጥረት እና የመሳሰሉትን ነገር ምክንያት ያደርጋል። በኋላ ቅድም ኡስታዞች እንዳሉት ታላቁ የበደኔ ሼህ በተለይ ታላቁ የበደኔ ሼህ ሌሎችም ሼሆች ነበሩ ከወሎ ምናምን የመጡ በዚህ ቁርአን የሚያስተምሩ እስልምናን የሚያስተምሩ። የበደኔ ሼህ ሰይድ አሊ መጥተው ሀላባን እየለመኑ በየቤቱ እየዞሩ እየለመኑ ልጆቹን እንድሰጥ። ሀላባ ደግሞ በልጆቹ ላይ በጣም ቀናኢ ነው። ዝም ብሎ እንደ ልብ ወደ ፈለጉበት ልጆች እንዲሄዱ አይፈቅድም። እንትን ነው በሴራ ነው የሚመሩት። ወደ አደን ሊሄዱ ይችላሉ፣ ወደ ሌሎች ስራዎች ሊሄዱ ይችላሉ። ውሎ ገብ ስራ ነው ሀላባ ልጆቹን የሚለቀው ወይም የሚለያቸው። በዚሁ ምክንያት ነው አሁን ሀላባ በንግዱ አሁን ነው እየገባ ያለውና ወደ ውጭ ወጥቶ ሌላ ስራ ከቤተሰቦቹ ስራ ሌላ ትርፍ ስራ መስራት ያልጀመረውና አሁን እንደ አዲስ እየታገለ ያለው። ስለዚህ ሴራውን ሲወጣ እነ ሰይድ አሊም ሚዛናዊ አድርገው ነው የጀመሩት። አጥብቀው አይደለም የጀመሩት። ሚዛናዊ አድርገው ሴራውንም ሳይጎዳ ሃይማኖቱንም ሳይለቅ በትክክለኛው እንትን ሚዛናዊ አድርገው እንዲሄድ ነው ያሉት። አንዳንድ አልፎ አልፎ ቅድም ባልኳቸው ወቅቶች ትንሽ ችላ በተባለበት ወቅት አንዳንድ አልፎ አልፎ ከጎረቤት ሌሎች ብሔረሰቦችም ከምንም የሚመጡ እንደ ባዕድ አምልኮ እንደ ሽርክ ነገር ያሉ ነገሮች ነበሩ። ምካድ የለም። ኔራ ይባላል። ሌላ አላስፈላጊ ከአላህ ውጪ ሌላ ወልዮችን፣ ሼሆችን፣ ሌሎች ሰዎችን በጣም አተኩሮ ለነሱ እንትን ማለት መገዛት አይነት የሚመስል እነሱ ሁሉም ነገር የሚያድኑ፣ ሁሉም ነገር የሚሰጡ፣ ሁሉም ነገር የሚከለክሉ አድርጎ የሚያምኑ ነበሩ። እነኚህ ነገሮች ሁሉ ቅድም እንዳልኩ ሺዎችም ከመጡ በኋላ ከሳቸው በኋላም በተለይ ልጃቸው ሰይድ መኪ በነበረበት ጊዜና ትልቁ ወቅት ደግሞ በስደት ትምህርት ፍለጋ
ከጦርነት ሽሽት ሳይሆን ሌላ የኢኮኖሚ ችግር ኖራቸው ሳይሆን ትምህርት ፍለጋ የዲን ትምህርት ፍለጋ ወደ ሳውዲ አረቢያ በብዛት ሄዱ። ከሄዱት ውስጥ በርካቶች ተመለሱ። ሌላ ጋርም ሊመደቡ ታስበው ምደባ ሲሰጣቸው ሁሉ አንቀበልም፣ እዛ ከምናገኘው ጥቅም ደሞዝ እዚህኛው በግማሹ ብንሰራ ይሻል ብሎ የመጡና ያስፋፉት አሁን ሀላባ በኢትዮጵያ ውስጥ በሙስሊሙ አንድነት ጥንካሬና ሙሉ ሙስሊም ከመሆን አንጻር ትልቅ አስተዋጽኦ አድርገዋል። በትክክል ነው የምነግራችሁ። ሀላባ የሆነ አንድም ሌላ ሃይማኖት ተከታይ የለም። ከተማ ውስጥ ቅድም እንደተባለው መደመር አስተምሮናል ሼሆች። የነሱ ምገዛ ተጨምሮበት ከተማ ውስጥ ሌሎች ብሔር ብሔረሰቦች የሌሉ የለም። ሀላባ ቁሊቶ ከተማ ውስጥ እሱም ተከባብሮ ነው የሚኖሩት ከኦርቶዶክስ ጋር፣ በኋላ ከፕሮቴስታንት ጋር፣ ከአረቦች፣ ከሱዳኖች፣ ከጣሊያኖች፣ ከግሪኮች ጋር እዚህ ከተማ ነዋሪ ነበሩ ናቸው። እነኚህ ሁሉ ከነኚህ ጋር ሁሉ ተቻችሎና ተከባብሮ ይኖራሉ። ሌሎች ነገሮችን ሊሰጥ ይችላል፣ ሀብቱን ሊሰጥ ይችላል፣ ሌሎች ንብረቶችን ሊሰጥ ይችላል፣ መሬቱን ሊያጋራ ይችላል። በሃይማኖቱ ላይ ግን ምንም ነገር የሚያጋራ ወይም የሚወላውል ነገር የለም። በሱ ከመጡበት ያስተምራል፣ ጥልም ተደርጎ ያውቃል። እና አሁን ሁሉ ነገር ተረጋግቶ ከሌሎች እምነት ተከታይ ወንድሞቻችን ጋር ተከባብረን እነሱም እኛም በስነ ስርዓትና በደንብ አክብረው እኛም እነሱን አክብረን በሰላም እየኖርን ነው ያለነው። ሀላባ ከጥንት ጀምሮ እስከ ዛሬ ድረስ ሙስሊም ለመሆኑ አንድ ነገር ቢያነሳ ሀላባ በጋብቻ ጊዜ የወንድ እድምተኞች ወደ ልጅቷ ቤት ወደ ሙሽሪት ቤት ሲሄዱና ይዘውም ሲመለሱ በሀላቢሳ ቋንቋ እንኳን ያልተቀመጠ አላህ ዳኢሞ የሚል ዳኤ ያላሆ አላህ ዳኢሞ እያሉ ነው። ሌላ ምንም ነገር ግጥም ውስጥ የሚገባ ምናምን ነገር የለም። በቃ አላህን ብቻ እያላቁ ነው የሚሄዱት። አላህን እያላቁ ይመለሳሉ። ወደ ሰፈር ሲገቡ ወደ 100 ሜትር 200 ሜትር ሲቀራቸው ሰለላሁ ዐላ ሙሐመድ ሰየደ እያሉ ነው ሙሽሪትን ወደ ቤቷ የሚያደርሱት። ይሄ እስከ ዛሬ ድረስ ያለ ነው። አንድ ዝም ብሎ በኢልም እንትን ያላለን ሀላባ ቋንቋውን ብቻ የሚያውቅ ሰው አለዳይሞ ምንድን ነው ብትለው አያውቁም። ይሄ ሌሎች አረብኛ ቋንቋዎቹ አረብኛ እውቀቶቹ እየቀሩ በየሄደበት አካባቢ ላይ የአካባቢውን ቋንቋ ስናገር የቀረ ነገር እየቀረ ይሄ አንዱ ያልቀረ ነገር ነው። እስከ ዛሬ ድረስ የዘለቀ ትልቅ በእስልምና ትልቅ መልእክት ያለውና ትልቅ ዱዓ የሆነ በሀላቢሳ ግን ሀላቢሳ ራሱን የቻለ ቋንቋ ነው። የሀላባ ቋንቋ ነው። ይሄን ግን በሀላቢሳ አሁን ትርጉሙን ብዙዎቹ አያውቁት። ከዛ ሲዘል የመጣ ነገርና እንደዚሁ በዱዓ ጊዜ የሚደረጉ አንዳንድ ነገሮች አሉ። እነኚህ ነገሮች በሙሉ ከሙስሊም ጋር የተያዘ ነው። አልሐምዱሊላህ ከሀላባ ቁሊቶ ከተማ ውስጥም ካሉት ሌሎች እምነቶችም ሌሎች ብሔረሰቦችም ጋር ተከባብረን እንደ ወንድምና እህት ሆነን ነው የምንኖረው። አቋምም ስለምንተዋወቅ ተከባብረን ነው የምንኖረው። ስለዚህ ሀላባ ወደፊትም ድሮም ሙስሊም ነው፣ አሁንም ሙስሊም ነው፣ ወደፊትም ኢንሻአላህ ሙስሊም ሆኖ የሚቀጥል ብሔረሰብ ነው ያለው። ከሀላባ ብሔረሰብ ውስጥ ድፍን ኢትዮጵያ ውስጥ ካለው በስታቲክስ ብሔራዊ ስታቲክስ ኮሚሽን እንትን ላይ ስናይ የሀላባ ብሔረሰብ እዚህ ሀላባ ከተማ ሀላባ ዞን ውስጥ ያለ ብቻ አይደለም። በሲዳማ ውስጥ አለ፣ በሀዲያ ውስጥ አለ፣ በባሌ ውስጥ አለ፣ በጅማ ውስጥ አለ፣ ኦሮሚያ ውስጥ በብዛት አለ።
ሁሉም እያልኩ አይደለም። እኔ አሁን ቅድም አትኩሬ የተናገርኩት ሀላባ ዞን ላይ ያሉትን ነው። ሌሎች ጋር ያሉት የተዋጡ አሉ በአካባቢው እምነቶች። ይሄ የሚካድ ነገር አይደለም። ከዚህ ውጪ ግን ሀላባ ውስጥ ያለው ይሄን ይመስላል። ይሄን በመሆኑ ኢድ በጣም የተከበረ በዓል ነው። በጣም የተከበረ በዓል ነው። ድፍን ሀላባ ከሰዓቱ አንጻር መምጣት ባይችልም በመኪናም በሞተርም በፈረስም በሌሎች አማራጮች ሁሉ የኢድ አደባባዩ ጢም ብሎ ሞልቶ ነው የሚሰገደው። እየተጓዘ እያለ ሰዓቱ እንዳያልፍ ተብሎ ግማሹ ኢዱ ሰላት ካለቀ በኋላ ሁሉ የሚደርስ አለ። በሌሎች ማዕከሎችም በዞን ውስጥ በብዙ ማዕከላት ላይ ነው የሚሰገደው። የቁሊቶውን ነው ያልኩት፣ የሀላባ ቁሊቶውን እና ይሄን ይመስላል ባጭሩ። በአሁኑ ሰዓት ግን ቅድም ያልኳቸው ከሽርክ ጋር የተያያዙና ይሄ ባህላዊ እምነቶች የሚባሉት ነገሮች ሙሉ ለሙሉ የሉም። አልሐምዱሊላህ ኡስታዞችም ከመጡና እሳቸው ያፈሩት ደረሳዎች በየጊዜው በየመስጊዱ እየሄዱ ዳዕዋ ስለሚያደርጉ እንደዚህ አይነት ነገሮች በፍጹም ቀርተዋል። አሁን በአእምሮም ውስጥ ያለ ነገር አይደለምና እንግዲህ ባጭሩ ይሄን ይመስለኛል ሀላባ ማለት። ጀዛኩሙላሁ ኸይረን። ወላሂ እጅግ በጣም ጣፋጭ የሆነ መረጃ ነው ስለ ሀላባ የሰማነው። ምናልባት ታዳሚዎቻችን፣ የዳዕዋ ቲቪ ተመልካቾቻችን እናንተ እንደ አዲስ የሌላ አካባቢ ተወላጆች ጆሮ ሰታችሁ እያዳመጣችሁ ይሆናል። ግን በሚገርም ሁኔታ እዚህ ዙሪያ ያሉ እኔንም ጨምሮ የብሔሩ ተወላጆች እዚሁ ከተማ ላይ አድገን ምን ያልን ሰዎች ሁላ አፋችንን ከፍተን ነው ስንሰማ የነበረውና ኢማማችንን አላህ መሐከላችን ላይ ያቆይልን። ከነሱ አንጣ የነሱ አይነት ታሪክ አውቆ የሚያሳውቁን አባቶች በዙሪያችን ሁሌ አላህ ያቆይልን። ኢንሻአላህ ውድ የዳዕዋ ቲቪ ተመልካቾቻችን ኢድን በሀላባ በቆንጆ ሁኔታ ሀላባን እያስተዋወቅን ስለ ባህሏ እያወራን እየቆየን ነው። አሁንም የተወሰነች የአፍታ ቆይታ ወስደን ከአፍታ ቆይታ በኋላ ተመልሰን ደግሞ አጠር አጠር ያሉ መልእክቶችን እናዳምጣለን። ባላችሁበት ጠብቁን። لنبتدع أعيادنا عيدا شرع قد بقى ውድ የዳዕዋ ቲቪ ተመልካቾቻችን ተመልሰን መተናል። ኢድን በሀላባ ቆንጆ መሰናዶችን ቀኑን ሙሉ ስትከታተሉ ቆይተናል። አሁን ደግሞ ያለነው ስለ ሀላባ ባህልና ከዲኑ ጋር ያለውን ትስስር በመሻይኾቻችን በሀገር አባቶች ጣፋጭ የሆነ መልእክት እንደው ሰዓት እየገደበን ነው እንጂ ረጅም ሰዓት ብለን የምናዳምጣቸውን መልእክቶች እያዳመጥን ነው የምንገኘው። አሁን ደግሞ ቅድም ከሼኻችን ከሀጂ ዩሱፍ ከሸሪዓ ጋር ያለውን ትስስር በተወሰነ መልኩ አንስተውልናል። አሁንም አጠር ባለ መልኩ ከጎኔ የከተማችን የሸሪዓ ፍርድ ቤት ዋና ፕሬዝዳንት የሆኑት ሼኻችን ሼህ አህመድ ይገኛሉ። ያው የሸሪዓ ፍርድ ቤት ፕሬዝዳንት ስለሆኑ ብቻ ሳይሆን ሼኽም ስለሆኑ ስለ ዲናችን ጋር ያለውን ትስስር ኡስታዝ ካነሱት ሀሳብ የተወሰኑ የቀሩትን ነገሮች በአጠር ባለ መልኩ ያስተላልፉልናል። ወደ እሳቸው አንድ ከሀገር አባት እንዲሁም አንድ ከመሻይኾች እያደረግን እንቀጥላለን ኢንሻአላህ። ብስሚላህ ራህማን ራሂም አልሐምዱሊላህ ሰላቱ ሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ለ1447ኛው የኢደል ፍጥር በዓል እንኳን በሰላም አላህ አደረሰን። እንኳን አደረሳችሁ ሁላችሁም በያላችሁበት ይህን የምትከታተሉ ሁላችሁም እንኳን አደረሳችሁ ይላለሁ። ሌላ አሁን በዚህ በሀላባና እስልምና ምን ይመስላል በሚለው ላይ ቀደም ሲል የሃይማኖት አባቶችም የሀገር ሽማግሌዎችም ገልጸውታል። እና ሀላባ በጣም ዲኑን ወዳድ ነው፣ እምነቱን ወዳድ ነው። ይህን ያህል አሁን ቅድም ኢማም እንደገለጹት 1815 ላይ ጀምሮ እምነቱን በጥቅምም ሆነ በግዳጅም ሳይቀይር ስሙን የቀየረ እንኳን በዙሪያችን ላይ ያሉ ሰዎች ስም እየቀየሩ እምነት እየቀየሩ የጊዜው አገዛዝ ጫና ሲፈጥር ከትምህርት ጋር ከጤና ጋር ተያይዞ ጫና ሲፈጠር በየቦታው ሀላባ ከጤናም ጋር ተያይዞ ከኢኮኖሚም ጋር ተያይዞ ምንም ነገር አልፈልግም ሃይማኖትን አትንኩብኝ ያለ ህዝብ ነው። አልሐምዱሊላህ ረብል ዓለሚን እኛ ዛሬ ደርሰን ልንረከብ የቻልነው ጠንካራ አባቶቻችን ጠንካራ ዑለማዎች ስለነበሩ ነው። እና እስልምና እና ሀላባ ምን ይመስላል በሚለው ላይ ሀላባ ካለው ረመዳንን እንደ ሃይማኖት ብቻ ሳይሆን እንደ ባህል ጭምር ነው አድርጎ የሚይዘው። እንደ ባህሉም እንደ እምነቱም ነው አድርጎ የሚወደው። ይሄን በምንድን ነው የምናውቀው? ረመዳን ሲመጣ ልክ ረመዳን ወይ 3 ቀን 4 ቀን ቀረው ሲባል ዙሪያችን ላይ ያሉ ወንዞች ዙሪያችን ላይ ያሉ የውሃ ብርካዎች በልብስ ማጠብ ይጨናነቃሉ። ይሄን ዞሮ ያየ ሰው
በደንብ ያውቃል። ወንዝ ካለበት ግራ ቀኙንም ጭምር በልብስ አጠባ እና እንዲሆኖ ነው ተዘጋጅቶ የሚመጣው። ሌላው ምንድነው ኢዕቲካፍ 10 ቀን ነው። ሌላ ጋር አሁን እንደ ሸሪዓም 10 ቀን ነው። ሀላባ ላይ ግን ኢዕቲካፍ 30 ቀን ነው። ምክንያቱም ሰውየው ገበሬም ከሆነ አዝመራውን ይሰራና ውጭ ውሃ ይሰጠዋል፣ ልብስ ቅያሪ ይሰጠዋል፣ መስጊድ ይሄዳል በረመዳን እና ሙሉ ረመዳንን እንደ ኢዕቲካፍ ያህል ማለት ይቻላል መስጂድ ነው የሚያዘወትረው። አፍጥርም የሚመጣው መስጂድ ነው፣ ቡና የሚመጣው መስጂድ ነው፣ የሚበላው ሁሉ ነገር ሱሁርም የሚበላው መስጂድ ነው፣ ሁሉ ነገር የሚደረገው መስጂድ ነው። ይሄ ሀላባ ለዲን ምን ያህል ፍቅር ያለው ሰው መሆኑንና ከዲን ጋር ተያይዞ ሳይቀየር ሳይበረዝ እስካሁን ድረስ መድረሱ እስልምና ከደም ስሩ ጋር የተዋሃደ ሰው ነው። አላህ በተፈጥሮም በእስልምና ኑር በእስልምና ሙት ያለው ብሔረሰብ ነው። አልሐምዱሊላህ ረብል ዓለሚን። እና ከዚህ አንጻር እንደምታውቁት ዑለማዎች በየቦታው ለእውቀት ፍልሰት ሄደው እውቀት ይዘው መጥተው በየቦታው ቀስቅሶ መስጂድ የማሰራት ስራና እዚው የማስቀራት ስራ ሰርተው ቀደም የሃይማኖት አባቶች የሸዎችን ታሪክ ነግረዋል። ኡስታዞች ከውጭ ከመጡ በኋላ በየቦታው መስጂድ በማሰራትና ልጅ አባብሎ ከመውሰድ ልጆች እንዲቀሩ በማድረግ እነሱ እንደቀሩ እነሱም ሳውዲ ሄደው የተለያየ ቦታ ሄደው እንዲቀሩ በማድረግ አልሐምዱሊላህ እስካሁን ጥሩ የቀራ ሰው ጥሩ እስልምናውን በጣም ግንዛቤ ያላቸው ዑለማዎች በመኖራቸው ሌላውንም ሰው ግንዛቤ አስጨብጠዋል እና በዚያ የተነሳ እስካሁን ድረስ በጥሩ ሁኔታ አለ። እንደምታውቁት በሚዲያ እንደምታዩት ተራዊህ ሀላባ እንዴት እንደሚሰገድ አይታችኋል። ምንም ራሱ ልቡን ይስታል ማለት ረመዳን ከገባ በኋላ ምንም ነገር አያውቅም። ያለ ረመዳን ስራ ያለ ረመዳን ዝግጅት ያለ መስጂድ መመላለስ ከዚህ ውጭ ምንም ነገር ፍቅር ያለው አይመስልም። አልሐምዱሊላህ ረብል ዓለሚን። ይሄ በደም ስራችን ተዋህዶ ያለው ዲናችን እስከ መጨረሻ እስከ የውመል ቂያማም ሳንበረዝ በዚሁ በዲናችን አላህ Subhanahu Wa Ta'ala አኖሮን በዲናችን እንዲገለን እስከ የውመል ቂያማ ዲኑ ከኛው ጋር እንዲቆይልን እመኛለሁኝ። እና ስለዚህ ቅድም እንደተባለው ሙሉ ወሩም ኢዕቲካፍ ነው ያልኳችሁ ለምንድን ነው 10 ቀን እንዳለ ሸሪዓዊ ሆኖ እያለ እንደ ባህል በረመዳን ቤት መኖሪያ ቤት እንዴት ይገባል ብሎ ገጠሩ አጠቃላይ በመስጂድ ነው የሚያሳልፈው። አልሐምዱሊላህ እንደሚታየው የኢዱንም ቀን ታውቃላችሁ፣ የረመዳኑን ታውቃላችሁ። ተራዊህ ተሐጁድ አለ። ከዛ ደግሞ ያው ኢድ ጊዜ እንዴት እንደሚሆን በሚዲያ ታያላችሁ። ረመዳን ሲመጣ እንደሚታወቀው መከባበርም አብሮ ይመጣል፣ መዘያየርም አብሮ ይመጣል፣ መጠያቅም አብሮ ይመጣል። ጎረቤት ላይ ችግር ያለበትን መደገፍ፣ ወላጆችን መዘየር፣ ረመዳን መግቢያም በረመዳን 15ም የወላጅ ዝያራ ፕሮግራም፣ ረመዳን መውጫም የወላጆች ዝያራ ፕሮግራም አለ፣ የዑለማዎች ዝያራ ፕሮግራም አለ። ይሄ ሁሉ ተያይዞን ያለ ነገር ነው። አላህ ያስቀጥልልን እና ቀጣይ ሌሎች ወንድሞችም ስላሉ በዚሁ አበቃለሁኝ። ያው ምንድነው አሁን ሰው ረመዳን ስለሄደበት ነው ሐሳብ ይዞት ፈካ ማለት ጎሎታል። የረመዳን ሐሳብ ነው ረመዳን እያለቀብን ነው በሚል ነው ትንሽ ፈካ ብላችሁ ኢድ አስመስሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላህ ከይር ጀዛችሁን ይክፈላችሁ። ሼክ አህመድ እንግዲህ ከሼህ ሐጂ ዩሱፍ የቀረውን ከሸሪዓ ጋር ያለውን ትስስር ጠቆም አድርገዋል። ባህል ኢዕቲካፍ 30 ቀን የሚገባበት ከተማ ነው የድሮ አባቶች ብለውናል። ቅድምም የተነሱ ብዙ ሀላባ ከባህል ጋር ያላቸው ትስስሮች እኔ አሁን ገርሞኝ ቆጭ ብዬ ደጋግሜ ሳሰላስል የነበረው ራሱ ሁሉም ሰው እዚህ ቤት ያለ በተለይ ወጣቶቹን የምታውቁት ነው አላሁ ዳኢም የሚለውን አለ ዳኢሞ የሚለውን ታሪክ ብዙ የሀላባ ወጣት ቢጠየቅ አያውቅም። አሁን እኛ ሌሎች በነሺዳ በኩል አላሁ ዳኢም ምናምን ብለው ሲነሽዱ እነሱ ያሉት ይመስላል። እዚህ ግን ሀላብኛ ሆኖ ትርጉሙ ሳይታወቅ ሀላብኛ ነው ብለን ወስደን ነው ለካ ከእስልምና ጋር ከዲን ጋር የተያያዘ ነው። አላሁ ዳኢም የሚል ነው። እንዲህና መሰል ጣፋጭ ታሪኮች አሉ። ለብሔሩ ተወላጆችም ጭምር ነው። ታሪካችሁን እወቁ። ከዲን ጋር ያለውን ትስስር ጠንቅሮ ሲታወቅ እንዴት ተኖረ ደግሞ እንደዚህ በዲን ጠንካራ የሆነ ከተማ በዛው በተመሳሳይ ሰዓት ብዙ ሃይማኖቶች ከተማ ውስጥ አሉ ቁሊቶ ውስጥ። ከዛ ጋር በፍቅር ኖሯል። የሌላ እምነት ተከታዮች በፍቅር መኗኗርንም ያስተማረው ይሄው ዲን እኚሁ አባቶች እኚሁ የሀገር ሽማግሌዎች ናቸውና ታሪካችንንም ጠንቅቀን እንወቅ የሚል ነው። የአፍታ ቆይታ ወስደን ተመልሰን የምንመጣ ይሆናል። አብራችሁን ቆዩ። لنبتدع أعيادنا عيدا شرع قد بقى ውድ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን መተናል። ዒድን በሀላባ ከዳዕዋ ቲቪ ጋር ረጅም መሰናዶ ቀኑን ሙሉ ስትከታተሉ ቆይታችኋል። አሁን ደግሞ ያለነው ሀላባ ባህሉ ከእስልምና ጋር ያለውን ትስስር እያስቃኘናችሁ ጣፋጭ መልእክቶች
አይደለም ለእናንተ ለኛው ለብሔሩ ተወላጆች ሁላ አፍ የሚያስከፍቱ ታሪኮችን እያዳመጥን ነውና አብራችሁን ቆዩ። አሁን በመቀጠል የምንሄደው ደግሞ ቅድምም አንድ የሀገር አባት ሀላባን አስተዳድረው እንዲሁም ታሪኳን በጥልቅ አጥንተው የነበሩ አንድ ታላቅ ኢማም ጋብዘን ነበር። አሁንም እንደዛው ሀላባን ስለ ሀላባ ብዙ ያጠኑና ሀላባን ካስተዳደሩ ቀደምት ሰዎች መካከላችን ላይ ከማል ሐሰን ይገኛሉ። ኢንሻአላህ እሳቸውን እንጋብዝና ከማል ሐሰን ሲነግሩን ቅድም ኢማም ሚል ሐሳብ አንስቻለሁ። እንግዲህ የሌላ አካባቢ ተወላጆች ኢማም ምን እንደምታውቁት ወይ መስጂድ የሚያሰግደን ኢማም ነው ወይ ደግሞ በሆነ ነገር ኢማም ተብሎ የተሾመ ሰው ነው። ኢማም ምንድነው? እንደ ሀላባ ገራድ ማለት ምን ማለት ነው? አዝማች የሚባሉ መሰል ነገሮች አሉ። እነዚህን ነገሮችና ሌላም ከራሳችሁ ገራድ ሲያነሱ እችን ብትነሳ ብላችሁ የምታስታውሱት ሐሳቦችን ከማል ሐሰን እናዳምጣለን። ወደ እሳቸው ጋብዛችኋለሁ። በመጀመሪያ ለ1447ኛው ኢድ አል-ፊጥር በዓል እንኳን በሰላም ደረሰን ይላለሁ። ከዛ በመቀጠል የሀላባ ህዝብ ቀደምት አባቶች ኢማም እንዳስቀመጡት ትንሽ ታሪኩን ነካ ማድረግ ያስፈልጋል የሚል ነገር አለ። የሀላባ ህዝብ ዛሬ ያለንበትን ምድር ከመድረሱ በፊት 2 ጊዜ ስርጭቱ ሙከራ አድርጎ ኢማም ቅድም እንዳሉት በሰሜን በኩል የነበረው ሙከራ የተሳካ ነበር። በኢትዮጵያ ምስራቅ በኩል በሊቢያም አድርጎ ሲመጣ ሀርላ የሚባልበት አካባቢ ሀረር ግዛት ላይ ሰፍሮ ሲኖሩም እስላም ከዛ በመቀጠል ረዘም ላለ ጊዜ ያልተወሰነ ጊዜ እዛ ቆይቶ ከዛ እንደዛው ምስራቁን ፓርቲ ይዞ ወደ ባሌ፣ አርሲ፣ አሳላ ቀጥሎም ሲዳማ መጥቶ እስከ ጠምባሮና ሀዲያ ግዛትን ጉራጌ ከፈል አካባቢውን ነክቶ ወደዚህ ሲሰፍር ሁሉ እስላም። እሱ ብቻም ሳይሆን ጉዞ የተሰናሰለ ነው፣ የጠነከረ ነው፣ የተከታተለ ነው፣ የተከባበረ ነው። ትላንት የወሰንነው ባህላዊ ይዘት እሱ እዛ ውስጥ ላይ ሆኖ ቅድም ኢማም ሲያነሱ እንደነበረው ዛሬ ላይ ሆኜ ወደ ኋላ ሲሄድ ብዙ የሚያስታውሳቸው ነገሮች እስላም ቢሆንም እንደ ዛሬ ዑለማዎች በነበሩበት አሊፍ በላለበት ምንም እውቀት በነበረበት ዛሬ 30 ዓመት 40 ዓመት ወደ ኋላ ሂዱ። ቅድም ኢማም ሲያነሱት የነበረው በሶዴ ላይ ኔራ ተቀርጎ ቢኖርበት ጊዜም እስላም በውል ውስጡን ፋይዳውን ዝርዝር ነገሩን ባላወቀበት ሰዓትም በእስልምና ላይ ድርድር የለው ያልነበረው ህዝብ ነው፣ ዛሬም ያለው። ስለዚህ እሱ እንደተጠበቀ ሆኖ ሀላባ ሲፈጠር እስላም ነው፣ ሲሞትም እስላም ነው እና ይሄ ተጠቀመ እንጂ አልተጎዳም። ቆይታው ደግሞ አስተማረው እንጂ አላደናቀረው። ቅድም ኡስታዝ ሲያነሱ በርካታ ሰዎች ኖሮ አልፈዋል። በርካታ ዑለሞች ተፈጥረዋል ከነ ሳይድ አሊ ጀምሮ። እነዛ የከፈሉት መስዋዕትነት ቀላል አይደለም። እሱ ብቻ አይደለም። የሀላባ ታሪክ ሲነሳ አንድ ታሪክ አለ። ብዙ ጊዜ ጥቅል ይደረጋል። ሀዲያ ሱልጣኔት የሚለው በእስልምና ላይ ትልቅ ተጋድሎ የተደረገበት እዛ ውስጥ ላይ ብዙ ሰዎች ሀዲያ ሱልጣኔት ሲባል የሀዲያ ብቻ አድርጎ ይወስዳሉ። አይደለም። የሀዲያ ሱልጣኔት ፊት አውራሪው አንዱ ሀላባ ነው፣ ስልጤ ነው፣ ቀቤና ነው። ባለፈው ጊዜ ዶክተር ላጲሶ ጥሩ ሲያስቀምጠው ነበር። የዛን ጊዜ የእስልምና ጉዞ ትግል ላይ ከፍተኛውን ድርሻ የሚይዙት ከነበሩ አባቶች ባልቀሩም ቢሆኑ እስልምናን ግን ከጅምር ይዞት የነበረውን ለማስፋት ያደረጉት ተጋድሎ ቀላል አይደለም። ይህን ታሪክ ትውልድም ጭምር ማወቅ አለበት። እስልምና ሲባል ሀላባ ሲባል ዝም ተብሎ የመጣ ዝም ተብሎ የኖረ አይደለም። ከፍተኛ ትግልም ከፍተኛ ውሳጥኖም እየተከፈለበት እንደሆነ ማወቅ አለበት። ምክንያቱም ቀጣይም ጭምር ፈተናዎች፣ ትግሎች ስለሚኖሩ ምክንያቱም ህይወት ዓለም ላይ ሲኖር እያንዳንዱ ነገር ፈተናን ያለፈ። ስለዚህ ያም አንድ ነገር ነው። ከዛ በኋላ ሀላባ ቅድም ኡስታዝ ሲያነሱ ነበረው
አብዛኛውን ጊዜ በዘላነት የኖረ ነው። ዘላን ሆኖም እስላም። ከዛ በኋላ ከፍል አርብቶና አርሶ እየሆነ ሲመጣም ያሳለፋቸው ታሪኮች አንዱ ነው። ቅድም ኢማም ሲያነሱ እንደነበረው ይሄ ብቻ አይበቃኝም ራሴን እንዴት ላኑር ብሎ ለራሱ እኮ ስርዓት የዘየደ ህዝብ ነው። ስርዓት በነበረ ሰዓት ስርዓቱን ቅድም እንዳሉት 8 አበጋዞች መሪነት ሂደቱን ወስዶ እያንዳንዱን ዛሬ የምንጠቀማቸው ነገሮች ከዛሬ ማአት ዓመታት ወደ ኋላ ሄደን መነሻ ያደረጉ ናቸው። ግን ደግሞ ያልተጻፉ፣ ግን ደግሞ ያልጠፉ አሁንም ያሉ። ስለዚህ እነዚህ አባቶች እስልምናን ይዞ ነው ባህልን ለኛ ያስረከቡ እና በዛ ሂደት ውስጥ እያንዳንዱ ነገር ከእስልምና ጋር እንዳይጋጭ አድርጎ ያስቀመጡ። የአላባ ባህል ከእስልምና አይደለም ከህግ አይጋጭም። ከእያንዳንዱ ጋር ታርቆ አንዳንዱ ጋር ልብ ብላችሁ ብትወስዱ ዛሬ ፕሮፌሰሮች፣ ዶክተሮች ይሄን ሀሳብ አምንቶ ይሄን ያደርጉ ነበር ወይ? ግን ደግሞ ፊደልን የላየ ሰው ነበር ይሄን ያደረገው። ዛሬ የምንተርታቸው የምናገራቸው ነገሮች በሙሉ የዛን የተሰጡ ናቸው። ዛሬ እኛ ያመጣናቸው አይደለም። ግን እንዴት ክሬት አደረጉት? እንዴት ፈጠሩት? እንዴት ሰበሰቡት? የሚለው ነገር ቀጣይም ጥልቅ የሆነ ምርምር ሊደረግበት የሚገባ አይነት ነገር ነው። ጄኔቲካሊ ይህ ህዝብ ቀላል ህዝብ አይደለም የሚለው ነገር ያን ሴራ አውጥቶ እኮ ራሱን ሴፍ አድርጎ ባህሉን ይዞ እምነቱን ይዞ ለዛሬ ያደረሰው ቅድም ባልኩት ሰንሰለቱን ላይ ያለፈ ነውና እሱ ብቻ አይደለም። ኡስታዝ አነሱልኝ ሻመድ 30 ቀን ኢትካፍ ነው። ዛሬ ነው በደንብ የገባኝ። እውነት ነው፣ እውነት ነው። ኢትካፍ ሲሙን እናቀው፣ ኢትካፍ ሲሙን ሰናቀው ዛሬ ነገ ጾም አንድ ነው ሲባል ሁሉም ሰው ልብሱን ሁሉ ነገር አጥቦ ታጥቦ መስጊድ ነው የሚከተተው። የዛሬ 30 ዓመት አካባቢ ትዝ የሚለኝ ነገር ሶዛ ሱር እኛን ነበር የሚቀሰቅሱት። እያንዳንዱ ቤት እኔ ከ15 ቤት በላይ ምግብ ሰብስበን እናመጣለን። አባቶች አይሄዱም። የቤታቸውን በር ያን ቀን ወጡ፣ የሚቀይሩት ልብስ ጭምር መስጊድ ነው ይመጣላቸው። እውነት ለካ ኢትካፊን እዛኔ ኢትካፍ ብሎ ባያውቁም ያውቁት ነበር ማለት ነው። እውነት እኮ ኢትካፍ የሚለው ነገር ቁሊቶ ከመጣው ነው የሚያውቀው፣ አላውቀውም። ግን ደግሞ ኢትካፍ ውስጥ ነበርኩኝ የሚለው ነገር ዛሬ ነው ያየሁት። ስለዚህ ምን ያህል ባይቀሩም ባይማሩም እምነታቸውን እንዴት አድርጎ ይዞት እንደነበረ ይሄ ትልቅነት ነው። በቃ ለትውልድ ትልቅ ስሜት ትልቅ አቴንሽን የሚሰጥ ነገር ነው እና ያ ሂደት እኛን ሊያስተምረን ይገባል። አሁን እኔ እውነቴ እኮ ነው እነዛ መስጊድ ውስጥ ተሰብስበው የገቡ ሁሉም አባቶቻችን ፈርድ ሰላት እንጂ ተረዊ አያውቁም። ማን ያሰግድ? የሚያሰግድም አልነበረም። ዛሬ ግን በየመንደሩ ተረዊ ሰላት አለ፣ ታጁድ አለ። አልሐምዱሊላህ። እኔ እውነቴን ነው። ሰሞኑን ቢቶ አካባቢ ሄጄ ነበር። ገጠር ቀበሌ እኮ ነው። ገጠር መስጊድ በነበረበት መስጊድ አለ፣ ተራዊ አይደለም ታጁድ አለ። ይሄ ትልቅ ንማ ነው። በቃ ግን ያን ይሄ ኖሮ ቢሆን የት እንደርስ ነበር የሚለው ነገር ደግሞ ሌላ ነገር ያሳስበኛል። ስለዚህ አጠቃላይ ነገሩ እየሄድን ያለው ጉዞ እድገት ነው፣ ለውጥ ነው። በተማረ ኃይል፣ ባወቀ ኃይል፣ በተረዳ ኃይል። ስለዚህ ከዚህ በኋላ ያለው ብዙ ይቸግራል፣ ግን ትንሽ ሰብሰብ ማለትም ደግሞ ይጠይቃል። ምክንያቱም አሁን ወቅቱ እያመጣ ያለው ወቅቱ እየፈጠረ ያለው አዝማሚያዎች እያመጡ ያለው ነገር ጭምር እያየ ቻሌንጅ አድርገ ቀድሜ ለመገኘት ማሄድ ያለብኝ ነገሮችን ብዙ እንትን ይላል። እሱ ብቻ አይደለም። እኔ ረመዳን መጣ ሲባል የረመዳን ነሻጣ የኢድ ነሻጣ እኮ አላባ ላይ ታላቅ መች ይጀምራል? ማየ ነው አላባ ረመዳኑ ሎከወሩ ሀሎስ ቀይጣጓ። ይህ ማለት ከአንድ ወር ሲቀረው 20 ምናምን ቀን ሲቀረው ድባቡ ሁሉ የተቀየረ ይሄዳል። ምን መስጊዱ ቤቱ ይለሰናል፣ ሁሉ ነገር ይጸዳል።
ረመዳን ገብቶ አይደለም እኮ 1 ወር 15 ምናምን ፊት ለፊት እያለ በቃ ረመዳንሽ ሀሎስ አጎ ይላል። ሀሎስ አጎ ሲል አዋል ሰው ይቀየራል። ከዛ ረመዳን አያያዙም ጭምር እኔ አላባ ሲፈጠር እስላም ነው ሊል አንዱ ነው ያስችለው። እስላም እኮ ለብቻው አይበላም። አሁን ትንሽ ወደ ኋላ እንኳን እናስተካክላቸው ነገሮች ቢኖሩ የኛ ሽማግሌዎች መስጊድ ይበሉ ነበር እንደ ቤት ይበሉ ነበር እንደ ምግባቸው አይበሉም። ጢላ ላይ እኮ ነው ይበሉት። ጢላ ላይ ሲሆን ለምንድን ነው ብዬ ጠይቄያለሁ። ዛሬ 15 20 ዓመት አካባቢ ሽማግሌዎችን የተራበው እኮ የደከመው እኮ ዘው ሚል ቤት ያለውን እኮ አያይም። ውጭ ላይ ስንሆን እኮ እናገኘዋለን። የሚሞተ ነበር እኮ ይተርፋል አጅር ነው አሉ። ሁሌ ዛሬ የሉም አላህ ይማራቸው። መስጊድ አይበሉም ነበር እኛ ሰፈር ላይ ሀላይ ፉሌን ነው በቃ ለልዋጁ ሚያጣተላን መኑ መስጊድ አይተን ማለ ወቃኒ ገኑ እኮ ጉረፉ ሲሆጎ እኮ ሄአኖ አሜች መትጉንቹ ገመው ቀነፍሴች ጡሚታ እስከዚህ ጭምር የሚያስቡ ናቸው። ያችን ጉርሻ ሲጎርስ ህይወቱን ያተርፋል። ስለዚህ ይሄ ማለት ሸሪዓችን የሚለው ይሄ አይደል እንዴ? እስልምና የሚለው ይሄን አይደል እንዴ? ስለዚህ አላባ ባይቀረም እኮ እስላም መሆኑ ሳይቀረም እኮ ምሁር ነው። ሳይቀረም ምሁር ነው። ሳይቀረም ያሰበ ነው የሚሉ ነገሮችን ጭምር ብዙ ያስታውሰናል። ስለዚህ አላባ ከእምነቱ ጋር ከባህሉ ጋር ያለው ጥንካሬ አሁንም አላህ ብርታት ይስጠው። ቀጥሎም በዚህ ይላል። ቅድም ኢማም ሲሉ ነበርና አላባ ሆኖ ክርስቲያን አይቼም አላውቅም። በእርግጥ በፍልሰት ጊዜ በአንዳንድ አካባቢ ተውጦ የቀሩ እንደ ሲዳማ ሌሎች አካባቢ ያሉ የሉም ሳይሆን ፒውርሊ አሁን ባለው አካባቢ ሲናየው። ስለዚህ ከዚህም በኋላ አላህ ደግሞ ያግዘው ትውልዱም እየሰፋ ሲሄድ ከዚህ በኋላ እኔ በእስልምና አይነት ችግር ገጥመናል ብዬ አላስብም። አይገጥመንም። ምክንያቱም ቢገጥመንም ገጥሞን በነበረ ሰዓት አልፈነዋል። አልፈዋል አባቶቻችን ምንም ነገር በነበረበት ምንም ባላወቁ ዛሬ ይሄናል ቀራ ይሄናል ሂፍዝ ይሄናል ማአት አዋቂ በታሪኩም በትምህርትም አላባ እኮ አልተማረም። ትምህርትን እኮ ተማር ሲባል አበባ ከበዳ የሚል ስም ቀይሬ እምነት ማተብ አስሬ አልማርም ብሎ የቀረ እኮ ነው። እኔ ጠቅሞታል እንጂ አልጎዳውም እኮ በአንድ ነገር የሆነ ነገር ቢኖርም። ስለዚህ ያኔ ለዛች ብሎ ገብቶ ቢሆን ኖሮ በትንሽ ቦታ እኮ ነው ጠብታ ከገባ ቤቱን ሊፈርሳል አይደል? ስለዚህ ያና ቆይቶ ለዛሬ አድርሶን ዛሬ ደግሞ ምንም ሳይኖር እየተማረ ነው። ምንም ሰውን እየቀራ ነው። ስለዚህ እድሉ ጥሩ ነው። ከዚህ በኋላም ያለው ነገር እኔ የባሰ የሰፋ ሆኖ አላባ ለዓለም ገኖ የሚታይበት እድል ይፈጠራ የሚል ነገር አለኝ። አመሰግናለሁ። ውድ የዳዕዋ ቲቪ ተመልካቾቻችን እንደው የሰዓት ነገር እያገደን የሰዓት ነገር እየገደበን እያቆራረጥነው ነው እንጂ በጣም አፍ የሚያስከፍቱ ታሪኮችን ለተወላጁ እንኳን ለብሔሩ ተወላጆች እንኳን አፍ አስከፍተው የሚያስደምጡ ታሪኮችን ከአባቶቻችን ከሼኮቻችን እየሰማን ነው። ዳዕዋ ቲቪ ኢድን በሀላባ ብሎ መጥቶ ይህን ባህል ለራሳችን እያስተማረን ነውና ዳዕዋ ቲቪንም እናመሰግናለን። ሌሎች ተመልካቾችም እንዲሁም የሌላ ሚዲያ አባላትም እንዲሁም ደግሞ በሀላባ ዙሪያ ያሉ የሚዲያ መሰል ተቋማትም በዚህ ባህላችንን ከእስልምናም ጋር ከሰላም ጋር ያለውን ቁርኝነት ከማስተዋወቅ አንጻር ይሄ ፕሮግራም እንደ ምሳሌና እንደ መነሻ ሆኖ ብዙ ታሪኮችን እንደምናዳምጥ ከዚህ በኋላ በየሚዲያዎች እርግጠኛ ነኝ። እዚህ ከጎን ያሉ አባቶችም ብዙ ታሪክ እየጻፉ እንደሆነ መረጃው አለኝ። ብዙ መረጃዎች ያሰባሰቡ ሰዎች እንደሆኑ መረጃው አለኝ። ይሄ መረጃ ከእጃቸው ሳይባክን ሳይደክም በመጽሐፍም ይሁን በሚዲያም ይሁን ሚዲያዎች ተረባርባችሁ ይሄን ታሪክ ለትውልዱ የምታስተዋውቁበት እድል ግብዣ ነው አሁን እያደረግን ያለ ነው። ኢንሻአላህ የአፍታ ቆይታ እረፍት ወስደን ተመልሰን እስክንገናኝ ድረስ ባላችሁበት ጠብቁን። لنبتدع أعيادنا عيدا شرع قد بقى ውድ የዳዕዋ ቲቪ ተመልካቾቻችን ተመልሰን መተናል። እንግዲህ ዛሬ ኢዱን ከሀላባ ጋር በዳዕዋ ቲቪ እያሳለፍን ነው። ቆንጆ ጊዜ እያሳለፋችሁ እንደነበር እና አሁንም ያለው ፕሮግራማችን ከባህልና ከዲን ጋር የተያዙ ትስስሮችን ሀላባዊ ወሬዎችን እያወራን ነው የምንገኘው። አሁን በመጨረሻ ይሄ ፕሮግራም ደምቆ እንዲካሄድ ይሄ ፕሮግራም ዳዕዋ ቲቪ አሰናድቶት አሳምሮ እንዲካሄድ የጀርባ አጥንት ሆነው ትልቅ አስተዋጽኦ ያበረከቱ አካላት ጎናችን አሉ። የመጀመሪያውና ዋነኛው የሀላባ ዞን እስልምና ጉዳዮች ምክር ቤት ዋና ፕሬዝዳንት የሆኑት ሼኻችን ሼህ ሁሴን ከጎናችን ይገኛሉ። እንዲሁም የፕሮግራም እንዲሳለጥ የመንግስት ኮሚኒኬሽን ኃላፊ ዋና የሆኑት አቶ ሀሩናም ለዚህ ፕሮግራም ድምቀት ትልቅ አስተዋጽኦና እገዛ አድርገውልናል። ይሄ ፕሮግራም ደግሞ እንዲደምቅ ቤቱን ከፍቶ ማዕዱን ከፍቶ
ያለውን እዚህ ጋር አሁን እንደ ባህል የምናስጎበኛችሁን የምናሳያችሁን እህል እኛም እንድንቃመስ እናንተም የአላህባን የባህል ምግብ እንድታውቁት በራሱ በመልካም ፍቃድ ጥያቄው ሲቀርብለት በደስተኝነት ተቀብሎ ያስተናገደንንም ወንድማችን ሀጂ ደገፋ በቀለንም በአላህ ስም እያመሰገንን ከዞናችን መጅሊስ ፕሬዝዳንት ከሆኑት ሼኻችን ሼህ ሁሴን የቀሩ አሁን የተነሱ አላባዊና እስላማዊ ሀሳቦች ላይ የሚጨምሩት ነገር ካለና በዚህ ፕሮግራምም ጋር ዳዕዋ ቲቪን አስቦ በመምጣቱ የሚያስተላልፉት መልእክት ካለ ለሼኻችን እድሉን እሰጣለሁ። አብራችሁን ቆዩ። ብስሚላህ ራህማን ራሂም ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሁን የምንገኘው በኢድ ቀን ነው። ኢድ አልፊጥር ቀን ስለሆነ እንኳን አደረሰን እንኳን አደረሳችሁ ይላለሁ። ሌላው ሀላባ ማህበረሰብ አርካን አልእስላም ቡንያል እስላም አላ ኸምሲን ከሚባሉበት ሁላቸውንም በተቻለ መጠን እውቀት ቢያንሰውም እንደ ዛሬ አልነበረም። መስጊዶች እጥረትም ነበር፣ የዓለም እጥረትም ነበር፣ ሁኔታዎችም የተመቻቹ አልነበሩም። ግን ሆኖም በተቻለ መጠን ሁሉንም ለመፈጸም ይሞክራል። ልዩ የሆነበት ምንድነው? የረመዳን ወር ነው። ሀላባ ለመስጂዱ በአመት ማንጠፊያ ጅባ ነው በዛ ሰዓት ወይ ደግሞ ሰሌን ይባላል። ያንን የሚቀይርበትና ከስር በኩል ደግሞ የሚነጠፈው ሲንደዶ የራሱ የሚያዘጋጅበት እያንዳንዱ ሰው በሩ ላይ መስጂድ አለው። እዛ መስጂድ ውስጥ ነው የሚያፈጥረው። ለዛ ዝግጅት የሚያደርገው ረመዳን ሲመጣ ነው። ሌላው ከሰላት ጋር እንኳን በተያያዘ አንዳንድ አባቶች ያን ሲሰግዱ ምን ይሉ ነበሩ? ደግ ሰገድ ጆምባ ዛኛ ጉሮምባ የሚል ነገር ነበራቸው። እውቀት ኖሮኝ ወይም አሳምሬ አልሰገድኩም አላወኩም ብዬም አልተወኩትም አንተ ሙሉ አርገ ተቀበልልኝ ይሉ ነበሩ። ይሄ ማለት የእውቀት መጨረሻ ነው። ሌላው ከረመዳን ጋር በተያያዘ ያኔ ሰይድ አሊ ቅድም ተነስተዋሉ። እሳቸው ከመምጣታቸውና የእሳቸው ሀድራ ከመመሰረቱ በፊት ዳንጌ የሚባል ቦታ ሄዶ ነበር ይጾሙ የነበሩት። ዳንጌ ሄዶ ከሚጾሙት ማነበሩ ሀጂ አብዱልቃድር አብዱልሐኪም የሚባሉ ኢልምም የቀሩት የኖሩትም ከዛ ተነስቶ ነው ወደ ሳውዲ ሄዶ መዲና ላይ ዜግነት ተገኝቶ ልጅ ወልዶ ከዛ በኋላ በስማቸው ደግሞ አልጀበርቲ መስጊድ የሚባል ባላባ ቁሊቶ ከተማ ላይ ትልቁ ላይብረሪ ወይም ደግሞ ቤተ መጻሕፍት ያለበት ተሰርቷል። እሳቸው እዛ አባታቸው እዛ ሄዶ ይጾሙ ነበሩ። ለሸዋልም ለ30 ረመዳንም 36 ቅጣ ያሰሩና ያችን ይዞ ሄዳሉ። የአንድ ቅጣ ግማሿን ለኢፍጣር ግማሿን ደግሞ ለሱር የበሉ 30 ረመዳን ጨርሶ 6ቷንም ደግሞ ሸዋል ጨርሶ ይመጡ ነበሩ ይባላል። ከዛ በኋላ ልጃቸውም እዛ እየቀሩ እዛ እየኖሩ አንድ ዱዓ ያረጉ ነበሩ ይባላል። ምን የሚል ዱዓ ነበር? የሳቸው ሰሃባ መሆንን እድል እስካጣው ድረስ የሳቸው ለመቃብራቸው ጎረብትና አትከለክለኝ ይሉ ነበሩ። ያላ ነገር ሆነና እዛ ሄዶ ዜግነት አገኙ፣ ልጅ ወለዱ። መጨረሻ ላይ ደግሞ ሞቶም እዛው ተቀበሩ መዲና ላይ። ይሄ የሚያሳየው ምንድነው? አባታቸው ረመዳን በደረሰ ቁጥር ሁሉ ዳንጌ ሄዶ 36 ቂጣ እያያዙ እዛ ይጾሙ እንደነበረ ነው። ሌላው ትላልቅ ሽማግሌዎች የሚታይ ነገር ነበር። ባይላዊ ጉዳይ እየሰሩም ረመዳን ሲደርስ ልክ ሻባን መጨረሻ አካባቢ ሲሆን ያዙትን ቀጠሮ ሸዋል ከወጣ በኋላ እንገናኛለን ብሎ ቀጠሮ ያራዝማሉ። ይሄ የሚያሳየው ምንድነው? ከባህል ሸሪዓን ታላቅ አድርጎ ስለሚያዩ ነው። ሀላባ ይተዳደር የነበረው የመጀመሪያው ሸሪዓ ሲሆን ውስጥ ደንብ ደግሞ ባህልን መሰረተ። ህግ ከዛ በኋላ ነው የመጣው። ስለዚህ ሸሪዓ ሀላባ ላይ ሀላባ ህዝብ ዘንድ እውቀት ቢኖረውም ባይኖረውም ሸሪዓ ታላቅ ነው። ታላቅ መሆኑን በምን እናውቃለን? ሁለት ጥፋተኞች ቀርቦ ሴራ ዋስ በሚያስጠሩበት ሰዓት ተነስቶ ከጠሩ በኋላ ሸሪዓ ይቅጠርህ ብሎ ተቀመጡ ይላል። ይሄ ማለት ሸሪዓን ታላቅ ማድረጉን ያሳያል። ስለዚህ የሀላባ ህዝብ ረመዳን በተለይ ኢድ ቀን ያለው ደስታ ለምሳሌ ፈረስ ግልቢያ አለው። ሌላው የተወሰነ ሰዎች የደስታ ቀን ስለሆነ ደስታን ለመግለጽ ባህላዊ የሆነ ጫውታ ጭፈራም ያደርጋሉ። በሸሪዓም በሐዲስም የመጣ ነገር አለው። መብዛት የለበትም። ግን የተፈቀደ ነገር ኢባዳ ነው እንጂ መብዛት ያለበት የተፈቀደ ነገር መብዛት የለበትም። ሌላው ታላላቅ ሽማግሌዎች በደኔ ከተመሰረተ በኋላ ረመዳን በሚደርሰው ሰዓት አቅም ያላቸው ወይ 1 ኩንታል ጤፍ ወይም ደግሞ 1 ኩንታል በቆሎ ያስፈጩና
ካሉት ከሚስቶቻቸው አንዷን ይዞ በደነ የገቡና እዛው እየዘከሩ ተራዊም እየሰገዱ ቁርአን እየሰሙ ረመዳንን እና ሸዋልን ጨርሶ ሸዋል ካለቀ በኋላ ወደ ቤታቸው የሚመለሱበት ሁኔታ አለው። ዛሬ ግን እኛ አንዳንዴ ቁርአን ረዘመ አጠረ ምን እንል ረዘመ የሚል ዛሬ የለም፣ ረዘመ የሚል ማለት አጠረ የሚል የለም። ግን እነሱ ይሄን ደስታ ደርሶ ቢያዩት ኖሮ ማታውን በሙሉ ባልተኙት ነበር። ይሄ ባልነበረ ሰዓት ግን በራቸው ላይ መስጊዷን ሰርቶ 5 ሰላት ብቻ ይሰግዳሉ። አልፎ አልፎ ተራዊ ያለበት ይሄዳሉ። በዚህ ረመዳንን ኢድ ያሳልፋሉ። ሌላው ደግሞ ኢኮኖሚክስ ነበሩ። 400 ከፍት አላቸው። ኢደል ፍጥር ቀን ግን አያርዱም። ሸሪዓም ደግሞ ኢደል ፍጥር ቀን ማረድን አላመጣም። በአይቤ ነው የሚያሳልፉት። በቃ አይቤ ማለት ለማንም ይስማማ ነው፣ ኒውትራል ነው፣ ሌላ ነገር አልተጨመረበትም። አይቤ ወይ ከጎመን ጋር ነው ወይ ከምስር ጋር ነው ወይም ደግሞ ለሱ ላይ የሚጨመርበት የራሱ ቅቤ ነው የሚጨመረው። ያንን ይጠቀሙ ነበር። 400 ከብት 500 ከብት ከዛም በላይ ኖሯቸውም ግን ኢኮኖሚክስ ነበሩ። ዛሬ ግን እኛ ቤታችን የሌለው ነገር ገዝተን ካላረድን እንላለን ባለ እውቀት ሆነንም። ሌላው አረፋ ቀን አረፋ እንደ ኢደል ፊጥር አይከበርም። ግን አረፋ ቀንም ደግሞ በሚያከብሩበት ጊዜ ያረዱትን የዛ ወይ ፍየላን ወይ በጓን ቆዳ ለሰላት መስገጃነት ይጠቀሙ ነበሩ። ለኢባዳ ያረዱት ነገር ስለሆነ ማለት። ዛሬ ግን እኛ አላህ ይጠብቀንና ያረድነው ቆዳ መንገደኛውን ማለፍ የሚከለክልበት ሁኔታ አለው። እነሱ ግን ለመስገጃነት ይጠቀማሉ። አሊያም ደግሞ ሽጦ ለምስኪኖች ሰደቃ የሚያደርጉበት ሁኔታ ስላለው ከዚህ በፊት የነበረው የሀላባ ማህበረሰብ ረመዳን ኢድ በጣም ልዩ ሆነና ሌላው ሀጅ በሚናይበት ሰዓት ሀላባ ከየትኛው ማህበረሰብ ባልተናነሰ ያለውን ሽጦ ሰውንም ጠይቆ ሀጅ የማድረግ ጉጉቱ ከፍተኛ ነበር ዙሪያችን ካሉት። ሌላው ከረመዳን ጋር በተያያዘ ምን እናያለን? አቅመ አዳም ሰው ከደረሰ ወይ አቅመ ሔዋን ከደረሰች ሀላባ አካባቢ በትንሽ እድሜ ግርዛት የተለመደ ነው። ዙሪያ ላይ ካሉ ከብሔረሰብ ጋር ሲነጻጸር ለምንድን ነው እሱም ከተባለ ሰው ከተገረዘ በኋላ ነው በሀላባ ባይል ጾም ይዘው ለዚህ ለረመዳን ጾም ብሎ በጊዜ መግረዝ ሀላባ ላይ የተለመደ ነው። ሌሎቹ አሁን ነው እንጂ ወደዚህ የመጡት ያኔ ትላልቅ ሆኖ የሚገረዙበት ሁኔታ ነበር። ይሄ የሚያሳየው ምንድነው? ሀላባ ማህበረሰብ ከረመዳን ጋር ያለው ትስስር ከምንም በላይ እንደሆነ ነው። ሌላው ታሞ ረመዳን አያጠፋም። ታሞ ለመድኃኒት እንኳን አጥፋ ቢባል አያጠፋም። ሸሪዓ ፈቅዷል። ግን ሀላባ ደግሞ ረመዳንን ማጥፋትን ትልቅ ወንጀል አድርጎ ስለሚቆጥር ሀላባ ማህበረሰብ ከረመዳን ጋር በተያያዘ ይህን ይመስላል። ዛሬ የምንገኝበት 1447ኛ ኢደል ፊጥር ቀን ላይ ስለምንገኝ እንኳን አደረሰን፣ እንኳን አደረሳችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሼኻችንን ሼክ ሁሴን መሐመድን የዞናችን እስልምና ጉዳዮች ምክር ቤት ዋና ፕሬዝዳንት በዛሬው ፕሮግራም ዙሪያ ከሀላባ ባህል ጋር መሰል ፕሮግራሞች መሰል ሀሳቦችን ስላነሱልን በአላህ ስም እናመሰግናቸዋለን። እንግዲህ ተመልካቾቻችን ሀላባን እያወቃችኋት እየነካካችሁ ነው። ይሄ በቂ ሆኖ ሙሉ ታሪክ ሆኖ ሳይሆን እቺን ቀምሳችሁ ስካሩ ይዟችሁ በርብራችሁ ሀላባን በደንብ እንድታውቁ ሚዲያዎችን ለመጋበዝ የብሔሩ ተወላጆችም ያለንን ቁርኝት ከዲን ጋር በደንብ እንድታውቁትና እንድታጠኑ የበለጠ እንድታጠኑ እዚህ ጋም ያሉ ትልልቅ የሀገር አባቶች አሉ። እነሱንም ቀረብ ብሎ ባህሉን ወጣቱ ማወቅ ብሔሩን ከእስልምና ጋር ያለውን ትስስር ማወቅ ለነገ መስመሩን ለማበጀት ስለሚመች ይሄን እንደ አማናና እንደ መልእክት ለማስተላለፍ ነው። የአፍታ ቆይታ እረፍት ወስደን ከደቂቃዎች በኋላ ስንመለስ እዚህ ፊት ለፊት ላይ የምታዩት የሀላባ የባህል ምግቦች ናቸው። እነዚህ ምግቦች ምን ምን ይባላሉ? እንዲሁም ደግሞ ይሄ ፕሮግራም እንዲሰናዳ የመንግስት ኮሚኒኬሽን ዋና ኃላፊ የሆኑት አቶ ሀሩናም ከጎናችን አሉ። እሳቸውም ለዚህ ፕሮግራም መሳካት ላደረጉልን አስተዋጽኦ እያመሰገንን የሚያስተላልፉት መልእክት በተለይ የመንግስት ኮሚኒኬሽን ኃላፊ እንደመሆናቸው በዚህ አጀንዳ ዙሪያ የሚያስተላልፉትን መልእክት አዳምጠን ፕሮግራማችንን የምንቋጭ ነው የሚሆነው። ብዙም ሳትርቁ ተመልሰን እንገናኛለን። لنبتدع أعيادنا عيدا شرع قد بقى ውድ ተመልካቾቻችን ከአፍታ ቆይታ በኋላ የመጨረሻ መመለስን ተመልሰንላችኋል። ኢንሻአላህ እንዲህ የጣማችሁም ፕሮግራማችን ወደ መገባደጃው እየደረስን ነው።
ቅድም ባልኳችሁ መሰረት የመንግስት ኮሚኒኬሽን ዋና ተጠሪ የሆኑት አቶ ሀሩና መካከላችን ይገኛሉ። ለዚህ ፕሮግራም መሳካት አስተዋጽኦ ካበረከቱ አካሎች ናቸውና እኛም እንደ ዳዕዋ ቲቪ እያመሰገንን የሚያስተላልፉትን ሀሳብ ለማዳመጥ ማይኩን ወደ እነሱ አስተላልፋለሁ። እሺ፣ አመሰግናለሁ። ብዙ ነገር ተነስተዋል። በመጀመሪያ እንኳን ለ1447ኛው ዓመተ ሂጅራ ለኢድል ፈጥር እንኳን በሰላም አደረሳችሁ አደረሰን ለማለት ፈልጋለሁ። አልሐምዱሊላህ ረብል እንግዲህ ያው ዛሬ ኢድን በጀማ እያከበር ነው። በጣም ደስ የሚሉት ሁኔታ ያው ሀላባና እስልምናን ቅድም ብዙ ነገር ተብሏል። ሀላባ ከድሮም ጀምሮ ሙስሊም ነው፣ አሁንም ሙስሊም ነው ብቻም ሳይሆን ይሄ ነገር እስከዛሬ ድረስ ደግሞ የመጣው በደንብ ማወቅ ያለብን ብዙ ፈተናዎችን አልፎ ነው። በኢትዮጵያ ውስጥ እንደምናውቀው የብሔርና የሃይማኖት እኩልነት አልነበረም። እምነቶች የሚጨቁበትን ብዙ ጊዜያትን አሳልፈናል ማለት ነው። በዚህ ምክንያት በኢትዮጵያ ውስጥ በጣም እስላም ሙስሊም የነበሩ አካባቢዎች እምነታቸውን ቀይረዋል። ሀላባ ግን እምነቱን ሳይቀይር እስከዛሬ ደርሰዋል ማለት ነው። ስለዚህ ከዚህ በፊት በነበሩ በኢትዮጵያ ውስጥ የነበሩ ስርዓቶች እስልምናን የኢትዮጵያ ዜጋ ሳይሆን ከሌላ አካባቢ የመጣ አገር አድርጎ የሚያዩበት ሁኔታ ነበር ማለት ነው። በጣም ብዙ ፈተና ደርሷል ለእስላም ኢትዮጵያ ውስጥ፣ ለሙስሊም ብዙ ፈተናዎች ደርሰዋል፣ ብዙ በደል ደርሰዋል፣ ብዙ ሰው ሞቷል። ያን ሁሉ ግን ተቃቅሞ ሀላባ ማህበረሰብ እስከዛሬ ድረስ ሙስሊም ነው የተባለው በቀላሉ የሚታይ አይደለም። በመሀሉ ብዙ ፈተናዎችን አሳልፎ ነው የመጡ ማለት ነው። በጣም ብዙ ቀላል የማይባሉ ፈተናዎችን አሳልፎ መጥተዋል። አሁን ደግሞ ባለንበት ሁኔታ እንግዲህ አልሐምዱሊላህ በቅርብ ጊዜ በእኛ እድሜ ሙስሊም ተሸማቆ ይኖር ነበር። እንደ ኢትዮጵያ ዜጋ አይታይም ነበር። እንደ ሰው እንደ ዕዳ ይታይ የነበረበት ጊዜ በቅርብ ጊዜ እናውቃለን ማለት ነው። አሁን ደግሞ ሲናይ አልሐምዱሊላህ በኢትዮጵያ ውስጥ ያሉ ሁሉ ሙስሊሞች የኢትዮጵያ ዜጋ በልማቱ ተሳታፊ እንደ ሀገር ዜጋ የሀገር ማድረግ አለባቸውን አስተዋጽኦ እያደረጉ ሙስሊሙ ማህበረሰብ እያደረገ ያለውን አስተዋጽኦ እያየን ነው። አልሐምዱሊላህ ከዚህ በላይ ይገባናል ማለት ነው። በተለያዩ ታፔላዎች ተለጥፎ ሙስሊም እምነቱ እንዳያካሄድ፣ በኢኮኖሚ እንዳያሳተፍ፣ በፖለቲካ በማህበራዊ እንዳያሳተፍ ብዙ ሰቃቆች በቅርብ ጊዜ ማለት ነው። የረዥም ጊዜ ታሪክ ሳይሆን የቅርብ ጊዜ የምናውቀው ነው። አሁን ግን የምናየው ነገር በጣም ደስ የሚል በጣም በብዙ ነገሮች ለእስላም ሙስሊም በሀገር ደረጃ ትልቅ አስተዋጽኦ እያደረገ ያለበት ሁኔታ አለ። ቅድም ሲነሳ ነበረው ሀላባና ባህል ብዙ ነገሮች ተነስተዋል። በሀላባ ባህል እንግዲህ ያው መረዳዳት ጋር በተያያዘ ሚሻላ ብናይ በሀላባ ከድሮ ጀምሮ ሲረዳዳ የመጣ ማህበረሰብ ነው ሚሻላ ማለት ነው። ስለዚህ ቅድም ወንድሞቼ ሲያነሱ ነበር አብሮ የሚበላ የተቸገረ የሚረዳ ቤት የፈረሰበትን የሚገነባ በጣም ብዙ መረዳዳቱ ከፍ ያለ በተጨባጭ ያለ ነው። ይህ ደግሞ ከሙስሊም አንጻርም ስናይ ቅድም ተባለውን በኢድም ሆነ በረመዳን አብሮ ማብራት አብሮ መጠጣት በትልቁ የምናየው ነው ማለት ነው። ስለዚህ የሚያዙ ነገሮች አሉ። እሱ ብቻ ሳይሆን ሀላባ ሙስሊም በመሆኑ ከባህሉም ስለሚያዘው ወንድሜን ማክበር፣ ለመንግስት መታዘዝ፣ እናት አባቴን ማክበር ይህ ትልቅ ለልማት ማስተዋጽኦ አድርጓል። ምናልባት እንደ መንግስት ስለሆነ ሀሳብ እያነሳው ያለሁት ከመንግስት ጋር የተወሰነ ለማስተሳሰር ነው። ስለዚህ ሀላባ ማህበረሰብ ሙስሊም ሆኖ መረዳዳት ይዞት የመጣ ነገር ስለሆነ ይህ ደግሞ ወደ መንግስትም መጥቶ ብዙ ነገር ጠቅሟል። አሁን ሀላባ ውስጥ የምናየው ልማት በአብዛኛው ማህበረሰቡ ወጥቶ የሰጣ ነው። ማህበረሰቡ ከዞኑ ስለሚሰራው ልማት የሚጠቀሙን ፈረሱን አውርዶ የሚሰጥ የሚያርሰውን በሬውን አውጥቶ የሚሰጥ በጉን ፍየሉ የሚሰጥ እምነትም አለው። እኔ የሚሰጠው የሚቀበለው ሰውዬ ወስዶ ልማት ላይ ያውላል የሚል እምነትም አለው። እምነቱ ደግሞ የመጣው ዝም ብሎ አይደለም፣ ከሸሪዓችንም ከባህላችንም ተያይዞ የመጣ ነው። ስለዚህ አሁን ላለው ሀላባ ማህበረሰብ መንግስት የሚለውን አዳምጦ ወንድሙን አባት እናቱን አክብሮ ልማት ከፍ ብል እንዲታይ ሀላባ ከፍ ብሎ አሁን ትልቅ ሀላባ ላይ የተገነባው ኢንተርናሽናል ስታዲየም ያልተሳተፈ የለም። ይህ ዝም ብሎ የመጣ አይደለም። እምነታችንም ያዛል፣ መደማመጥን፣ መከባበርን፣ መረዳዳትን ያዛል። ይህ ደግሞ ትልቅ ለልማታችን አስተዋጽኦ ማድረጉን እናያለን። ከረመዳንም አንጻር እንግዲህ ረመዳን ላይ አይተናል። ሀላባ ሲመጣ ረመዳን ሲመጣ ምን ያህል ጉጉት እንዳለ ሲገባ ጀምሮ ማለት ነው። ወር 15 ቀን ሲመጣ ጀምሮ እናያለን። ኑር መስጂድ አካባቢ ተራዊ ሰላት እያየን ነው። አሁን ያለው ድባብ ውስጥ ለሁል ጊዜ የሚመላለሰው ረመዳን ውስጥ ያለው መዘያየር፣ አብሮነት፣ አንድነት፣ አብሮ ማብላት፣ መስጂድ አካባቢ ያለው ድባብ ሁሌ ቢኖር ያሰኛል። ሁሌ ቢኖር አሁን የኑር መስጂድ አካባቢ ድባብ ተራዊ ሲታይ
ታጁዱ ሲታይ በኢድ ቀን አሁን እያሳለፍን ሁኔታ በጣም የተለየ ይሄ ቅድም የተባለ በሙሉ ሀላባ ላይ የሚታይ ነው። አልሐምዱሊላህ እንግዲህ ሀላባ ከዚህ በላይም ከፍ ብሎ እምነታችንም ከዚህ በላይ ከፍ ብሎ ሀላባ አባቶች ብዙ አስተዋጽኦ አድርጓል። ቅድም የተባለው ከሀላባ ብዙ ኡስታዞች ሄዶ በሳዑዲ አረቢያ ዩኒቨርሲቲና ኮሌጅ ተመርቆ መጥቶ ሀላባን ከብዙ ነገር ቅድም ከተባለ ነገሮች አውጥቶ ወደ ትክክለኛ ዲን ውስጥ እንዲመጣ ያደርጉ እዚህ ውስጥ ያሉት ናጂ ሱፊም እዛቸውም እዚያ ያሉ እዚያ አካባቢ በጣም ጊዜ ኖር ቀርቶ ተመርቆ መጥቶ ነው እዚህ ጋር ትልቅ ሀላባ ላይ የዲን አስተዋጽኦ ያደረጉት። ስለዚህ አልሐምዱሊላህ እኔም ይሄ ፕሮግራም እንዲሳካ ላደረገው ለዳዋ ቲቪም ሌሎች እና ያስርም እና ሸውሴን አጠቃላይ ነገር እንዲሳካ ከዚህ በኋላም ቅድም የተባሉ እኛ ብዙ ታሪኮች አሉ እንደ መንግስት ኮሚኒኬሽን ማስራት አለብን። ዲኑ ሲጠናከር ሰላም ይጠናከራል፣ ልማት ያድጋል። ባዞ ዲን እንደ ሀገር ቢያድግ ኖሮ እርስ በራስ መገዳደል፣ ሌብነት፣ ዘረኝነት አይኖርም ነበር። ስለዚህ ዲኑ አብሮነትን ነው የሚያዘን ማለት ነው። ሀላባም ላይ ያለው ብዙ ብሔር ብሔረሰቦች ብዙ እምነቶች አብሮ ከየትኛውም አካባቢ ላይ አብሮነቱ የተጠናከረ የሆነው ባህላችንም ዲናችንም ስለሚያዝ ነው። ስለዚህ ዲናችን ሲጠናከር ብዙ ነገሮች ለልማትም ለሰላም አስተዋጽኦ ያደርጋል። እኛም እንደ መንግስት ገና ያልሰራናቸው ነገሮች አሉ። የሀላባ ታሪክ ከእምነት ጋር ከባህል ጋር በፊት የነበሩ አሁን ካለው ጋር እንዴት አድርገን አቀናጅተን እናስገዛም ብለው ብዙ አሳይመንት እኛ እንደ መንግስት ይወስናል። ኢንሻአላህ ወደፊት ደግሞ የበለጠ አጠናክረን ለማስራት ቃል ለማግባት ነው። አመሰግናለሁ። የመንግስት ኮሚኒኬሽን ዋና ኃላፊ የሆኑትን አቶ ሀሩናን ከልብ እናመሰግናለን። የእውነት ነው የምላችሁ ከመጀመሪያው ቀን ጀምሮ ሀሳቡን ይዘው ዳዕዋ ቲቪዎች ከመጡ በኋላ የዞን መጅሊስን አነጋግረው ዞን መጅሊስ ከነሱ ጋር ሲነጋገር ቅን የሆነ ፊትን ቅን የሆነ ትብብርን አሳይተውን ነው ይሄ ፕሮግራም ዛሬ እንዲሳካ የተባበሩን። እንግዲህ እንዲህ እያለን ወደ ፕሮግራማችን መገባደጃ ደርሰናል። ምግቡን እናስተዋውቃችኋለን ብለናል። ግን ወደሱ ከመሄዴ በፊት በ2 ወይ በ3 ደቂቃ ምላሽ የሚሰጠው ቅድም ያነሳሁት ጥያቄ አለ። እሱም ላይ አንድ ተጨማሪ አድርጌ አንዳቸው ምላሽ ይሰጡናል። እሱም ቅድም ኢማማችንን ኢማም ስንል ነበር። ሚዲያ ላይ ያለ ሰው አያውቀውም ኢማም ማለት ተራዊ የሚያሰግድንም ምኑንም ኢማም ነው የሚለው። ከረመዳን ጋር ተያይዞ ገራድ የሚባል አለ፣ አዝማች አለ። ምንድነው ይሄ ነገር ከየት ነው የመጣው የሚለውን አጠር ባለ ደቂቃና እንዲሁም በዚህ ፕሮግራም ወይም ደግሞ ለቀጣይ እንደ የቤት ስራ ለዚህ ሚዲያ ወይም ሀላባ ባህልና ታሪክ ዙሪያ ለምትሰሩ ሰዎች የቤት ስራ የምሰጠው ሀላባ የሚለው ስያሜ ከየት ነው የመጣው? ብዙዎች ወዲያ ያደርጉታል። አንዳንዱ ከወተት ነው ይላል ከአረብኛ ሀሊብ ከሚለው ቃል። አንዳንዱ ሶሪያ ላይ ያለች ሀለብ የምትባል አሌፖ አለች አይደል? ከሱ ጋር አያይዙታል። ክሊር የሆነ ነገር በ3 ደቂቃ ውስጥ ከኢማም ወይም ደግሞ ከከማል ከአንዳቸው ብንሰማ አጠር ያለች ምላሽ ጠቃሚ ስለሆነች ቅድም አንስተን ስንረሳት ሚዲያ ሰው ኖቲስ ስለሚያደርግ ነው። እሺ ብስሚላሂ ረህማን ረሂም። ያው የደስታ ቀን ስለሆነ እዚሁ የተጫወትን እየተማማርን እየተደሰትን እንቆያለን። አይሰለቸንም ብዬ አስባለሁ። ያው ከዚህ በኋላ ቢቀር አንድ ፕሮግራም ነው። አሁን እኔ የተጠየቅኩት ሹመት በሀላባ ባህል እንዴት ነው የምታየው የሚል ነገር ነው። ከዛ ደግሞ ምናልባት የባህል ቡድኑ መሪ ምግቡን ያስታውቅልናል። የሀላባ ብሔረሰብ ከጥንትም ጀምሮ ደረጃ በደረጃ ህብረተሰቡን የሚመሩ አካላት አሉት። ደረጃ በሀላባ ውስጥ እርግጠኛ ሆኜ ይህ ብቻ ነው ባልልም ወደ 49 የሚጠጉ ጎሳዎች አሉ። የተረጋገጡ 49 ጎሳዎች አሉ። እነኚህ 49 ጎሳዎች የሀላባን ሴራ በደንብ ተቀብለው በሀላባ ሴራ መሰረት የምተዳደሩ ናቸው። በነገራችን ላይ አሁንም ድረስ የሀላባ ዞን የምተዳደረው በ3 አካላት ነው። በመንግስት፣ በሴራውና በሸሪዓው። ሸሪዓውን ያው ሁሌ አሸናፊ ነው እሱ። አልሐምዱሊላህ ይህንን ለማለት እወዳለሁ። እንግዲህ ሹመት የሚሰጠው በአብዛኛው
ለዓለማዊው ስራ ነው፣ ለሴራው ነው የባህል ሹመት የሚሰጠው። የባህል ሹመቶች ኢማም የሚባል አለ፣ አዝማች የሚባል አለ፣ ገራድ የሚባል አለ፣ አበጋዝ የሚባል አለ። እነኚህ 4 ባህላዊ ሹመቶች አሁንም ድረስ በሀላባ ላይ አክቲቭ ናቸው። በደንብ የሚሰራባቸው ናቸው። ህብረተሰቡን ከእንግልት የምታደጉ ናቸው። ከመንግስት አገልግሎት ሰጪ ተቋማት ርቆ የሚገኙ ሁሉ ለትንሹም ለትልቁም ጉዳይ ወደ ማዕከላት መምጣት አይጠበቅባቸውም። በጎረቤት ሽማግሌ ሊፈቱ ይችላሉ፣ በጎሳ ሊፈቱ ይችላሉ፣ በንዑስ ጎሳ ሊፈቱ ይችላሉ፣ በሀላባ ደረጃ ሊፈቱ ይችላሉ። ሁሉም ደረጃ ላይ ከጎረቤት 2 ሽማግሌዎች ጀምሮ ግን የምትገብሩት የሀላባን ሴራ ነው። ግጭት እንዴት ይፈታል? ሴራው ያስቀመጠው ነገር አለ። ግጭት እንዴት ይፈታል? እናት እና አባት ቢጋጩ፣ ባልና ሚስት ቢጋጩ እንዴት ነው የሚፈታው? አባትና ልጅ ቢጋጩ እንዴት ነው የሚፈታው? እንደዚህ እያለ እያንዳንዷን ዝርዝር ነገር የሚፈታበትና ለእያንዳንዷ ነገር ቅጣት የሚወስንበት ሴራ አለው። ቅጣት ብቻ ሳይሆን ካሳ የሚያስከፍልበት፣ ካሳ የሚገባው ነገር ካለ ካሳ ሁሉ ይከፍላል። ያው ፍትሐ ብሔር ማለት ነው። ወንጀሉ ደግሞ በወርጃሞ የሚቀጣ ነው። ለጠፋው ጥፋት የሚቀጣ ወርጃሞ የሚባል ስርዓት አለው። ለካሳው ጉማ የሚባል ስርዓት አለው። የትኛውም ደረጃ ላይ 2 ሰዎችን የሚያግባባ የተጣሉትን የሚያስታርቅ ሰው የሀላባን ሴራ ተከትለው መሆን አለበት። ይሄን ከሳተ ወደሚቀጥለው እርከን በአቤቱታ መሄድ መብት ነው። እያለ ወደ ሀላባ ኦገቴ ደረጃ ይደርሳል። ከሀላባ ኦገቴ በፊት 4 ደረጃዎች አሉ። ቦኬ ኦገቴ፣ ሚኒ ኦገቴ፣ ደቦ ኦገቴ፣ ሀላቢ ኦገቴ የሚባላሉ። የሀላባ ኦገቴ ቅድም ተሳስቻለሁኝ 4 ብቻ አንሱ ስል 5ኛ ያው ተሿሚው አንድ ሰው ቢሆንም ሌላ የማዕረግ ስም አለ፣ ወማ የሚባል። ወማ ማለት ንጉስ ማለት ነው። ባለሀብሳ ብዙ ሰዎች ንጉስ አይሆኑም በአንድ ጊዜ። ያው እሱ ብቻውንም ቢሆን ግን የሀላባ ሴራ ተሿሚ ነው። ወማ የሚባል አለ። የአጠቃላይ የሀላባ መሪ ማለት ነው፣ ንጉስ ማለት ነው። ከሱ ቀጥሎ ደቦ ዳኛ የሚባል አለ፣ ሚኒ ዳኛ የሚባል አለ፣ ቦኪ ዳኛ የሚባል አለ። እነሱ ሁሉ በየእርከኑ ነው። ከጎረቤት ሽማግሌ ጀምሮ ወደ ቤተሰብ ጉባኤ፣ ቤተዘመድ ጉባኤ፣ ጎሳ ጉባኤ፣ ሀላባ ጉባኤ ድረስ የሚፈታበት ነው። የሀላባው የመጨረሻው ይሆናል። ይሄ ነው ያለው። ይሄን የሚያስተባብሩ፣ ይሄን የሚጠብቁ፣ ሴራው እንዳይዘነጋ፣ ሴራው እንዳይሰበር የሚጠብቁ ናቸው። እነኛ መጀመሪያ ነገርኳችሁ 4ቱ ኢማም፣ አዝማች፣ ገራድና አበጋዝ የሚባሉት ሹመቶች። ኢማሞች በአጠቃላይ ተግባራቸው ምንድን ነው? ኢማም ተብለው ኃላፊነት ከተሰጣቸው ጊዜ ጀምሮ ራሳቸውን ለብሔረሰቡ ነው የሚያኖሩት። ሌሎች በግል ጉዳያቸው አይጠመዱም። የብሔረሰቡ አባላት የግል ጉዳያቸውን ይፈጽሙላቸዋል። ስራ ካለ፣ እርሻ ካለ፣ ምን ካለ እሱ ወደ ጉዳዩ ወደ ብሔረሰቡ ጉዳይ ይሄዳል። የሱን የግል ጉዳዮች፣ የቤት ጉዳዮች፣ ጓሮ ጉዳዮችን አካባቢው የጎሳው አባላት፣ የቤተሰቡ አባላት ናቸው የሚፈጽሙት። አስፈላጊ ከሆነ እስከ ሀላባ ድረስ ሊሄድ ይችላል። እነኚህ ሴራውን ጠንቅቆ ያውቃሉ የሚባሉ በድንገት ኢማም ሊባሉ ይችላሉ። ሴራውን እንትን ትላለህ፣ ለሀላባ ትቆረቆራለህ ከተባለ አንዱ የመሾሚያ መንገድ እሱ ነው። በድንገት ኢማም ተብሎ ሊሾም ይችላል። ሀላባ ሴራ ላይ ፕሮፖዛሉን የሚያቀርቡት ጎሳዎች ናቸው። ሁለተኛው አይነት ደግሞ አባቱ ኢማም ከነበረ ታላቅ ልጁ አባቱን ይተካል። ይሄ በብሔረሰቡ ሕግ የተቀመጠ ነው። 2ቱ የሹመት አይነቶች ናቸው። እነኚህ እንዴት ይካሄዳል ለምለው አዝማች የሚባለው
በጣም ታዋቂ ነው። በጣም የተከበረ ነው። አዝማች ለመባል ግን መጀመሪያ በአበጋዝነት መስራት አለበት። የአበጋዝ ሹመት ማግኘት አለበት። አበጋዝ ማለት የጦር መሪ ነው። ጦሩን እየመራ አቅሙ ከደከመ ጉልበቱ ከደከመ እሱን ከአቅሙ በላይ ላለመሰራትና የሱ ድክመት ሌላ ችግር እንዳያመጣ ሌላ ተተኪ አበጋዝ ይመረጥና እሱን ጉልበቱ ሲቀር አይምሮውን ይጠቀሙታል። አዝማች ብለውት ማለት ነው። አዝማች ብለው አይምሮውን ለመጠቀም ነው። እሱ ጋር እንትን ብሉት በጣም የተከበሩ ነው። ምስቶቻቸው የተከበሩ ናቸው። የራሳቸው ስም አላቸው። ሌላው አበጋዝ ነው። አበጋዝ ቅድም እንዳልኩት ነው፣ የጦር መሪ ነው። የጦር መሪ ነው። አበጋዝነት በውርስ የምተላለፍ አይደለም። በጀግንነትና በገድ አያና በሱ ነው የምተላለፈው ከአንዱ ወደ ሌላው ማለት ነው። እንደቀደሙ እንትን በውርስ የሚሆን ነገር አይደለም። በተለይ የጎሳ መሪዎችና ወማ ቀጥታ ውርስ ነው። አበጋዝ ውርስ አይደለም። አበጋዞች መጨረሻቸው አዝማችን ነው የሚሆኑት። ሌላው ገራድ ነው። ገራድ ማለት እጩ ተሸዋሚ ማለት ነው። ቀጥሎ ወይ ኢማም ይሆናል፣ ወይ አዝማች ይሆናል፣ ወይ አበጋዝ ይሆናል። እጩ ተሸዋሚ ነው ገራድ ማለት። እጩ ሹመቱ በአብዛኛው እሱ በተዘጋጀ ጊዜ ነው። ዝግጅት፣ እንግዳ መቀበል፣ ምን የማድረግ ቤቱን ለህዝብ፣ ለተላላፊ፣ ለመንገደኛ፣ ለእንግዳ ለመጣ ሰው ሁሉ ግቢውን ሁሉ አሳምሮ ሌሎች ዝግጅቶችንም አድርጎ በተዘጋጀ ጊዜ ተዘጋጅቻለሁ ብሎ ለጎሳው መሪ ይነግራል። ከዛ በኋላ ጎሳ መሪው መቼ ወደሚቀጥለው ሹመት እንድታለፍ ያውጃል። በአብዛኛው እሱ እስክነገር ይጠበቃል። አሁን ምናልባት ሀላባ አካባቢ ያላችሁ አድማጮች ልታውቁ ትችላላችሁ። ብዙ ትልልቅ የሀገር ጉዳይ የሚፈቱ ግን ገራዶች አሉ። ሙሉ ሹመት አይደለም እሱ። እነሱ ባለመጥራታቸው ነው እየተጠበቁ ያሉት። ተዘጋጅቻለሁ ኑልኝ ብሎ ለጎሳው አላመለከተም ማለት ነው። ከዚህ በላይ ኃላፊነት አልወስድም ማለቱ ነው። ግን ከዛ በላይ ከኢማሞች፣ ከአበጋዞች፣ ከአዝማቾች ጋር ያልተናነሰ ስራ እየሰሩ ያሉ ብታውቋቸው አላችሁ። እንደዚህ አይነት ነገሮች ወደፊት የሚቀጥላሉ። ሰውየው ዝግጁ ነኝ ብሎ እስካልጠራ ድረስ የሚለውን ለመንገር ነው። ሀላባ ማለት ብዙ ነገር ነው የሚነገረው፣ ስያሜው ማለት ነው የብሔረሰቡ። ዞሮ ዞሮ መጨረሻው ግን የሀላባ የአያት ስም ነው፣ የመጀመሪያ አባት ስም ነው። ስም ወይም ቅጽል ስሙ ሊሆን ይችላል። ከዛ የመጣ ነው። በትውፊት ግን የተለያዩ ነገሮች ይነገራሉ። ቅድም እንደተባለው ወተት እንደማለት፣ እንደ ወተት ንጹህ እንደማለት ብሎ የተረጎሙ አሉ። ሌላ ደግሞ ከስልጥኛ ጋር አያይዘው አልሰጥም አለ አለዋባ ከሚል ጋራ የሚያያይዙ አሉ። ሀላባ ማለት ከውጭ ከደቡብ ምንድን ነው ከሶሪያ አሌፖ ጋራ የሚያያይዙት አሉ። ዞሮ ዞሮ በትክክል በጽሁፍ የተጻፈ ነገር የለም። በጽሁፍ የተገኘው በ1414 በኢትዮጵያ አቆጣጠር ማለት ነው። በጽሁፍ የተገኘው እዛ ጋር ብቻ ነው። ሀላባ የሚል ትርጉምንም አይደለም የጻፈው፣ ራሱ ስሙን የጠራው። ሀላባ ብቻ አይደለም፣ ብዙ ብሔረሰቦች በዛን ጊዜ ነው የተጠሩት። በአጼ ዘርዓ ያዕቆብ ጊዜ ነው፣ በአጼ ይስሐቅ ጊዜ የነበረ ነው። ከዚህ ውጪ ደግሞ የሀላባ አባቶች የሚናገሩት ቅድም በመጀመሪያው እንትኔ ላይ እንዳቀረብኩት ከሀረር ተነስቶ በጨርጨር
አርሲ በባሌ አድርጎ ስመጣ ባሌ ላይ ሀላቤ የምትባል ተራራ አለች። እዛ ላይ ሰፍሮ ነበር። እዛ ላይ ሰፍረው ከዛ በተለመደው ግጭት ተነስተው ወደ ሲዳማ እየሄዱ እያለ እነኚህ ሀላቤዎች የት ሄዱ? ሀላቤ ላይ ሰፍሮ የነበሩ የት ሄዱ ብለው ሀላቤዎችን ተከተሉ ምናምን የሚል የአርሲ ኦሮሞዎች የሰጡት ስያሜ ነው የሚልም ነገር አለ። ይህን ብዙ ሰዎች ያነሱታል። የሀላባ ሺዎችም ሰይድ መኪይ ይህንን ነው ሲያነሱ የነበሩት። ዞሮ ዞሮ በኋላ በተለያዩ እንትኖች በተደረጉ ጥናቶች የመጀመሪያው የሀላባ አባት ስም ነው የሚለው ላይ ተደምድሞ አሁን የታሪክ ጸሐፊዎችም ባህልና ቱሪዝም ሀላባ ውስጥ ያሉት የተለያዩ እንትኖችም ይህንን ነው ተቀብለው ያሉትና ይህን ይመስላል። አመሰግናለሁ። አላህ በጣም ቃላት ያጥሩናል ለምስጋና። እጅግ በጣም ከልብ እናመሰግናለን በአላህ ስም። ኢንሻአላህ እንደው ብዙ ማለት ይቻል ነበር፣ ከሰዓት አንፃር በምስጋና አልፈዋለሁ። በጣም የሚጣፍጥ ታሪክ ነው። ትውልድ ሆይ ተማር ታሪክህን ጠጋ ብለህ እላለሁ። አሁን ቀጥታ ወደ ባህሉ ምግብ የሚያስተዋውቁን ወደ አቶ ከማል ሐሰን ነው የማልፈው። لن نبتدع أعيادنا عيدا شرع قد بقى ቢስሚላህ። መልካም የሀላባ ብሔረሰብ በዓላት ሲደርሱ ሲመጡ እንደ ሰው እንደ ጎረቤት ሰው እንደ ቤቱ አቅም በፈቀደ ነው የሚዘጋጀው። ከነዚህ እዚህ አካባቢ የምታያቸው ነገሮች ለበዓሉ ለታዳሚ ለሌላውም ጭምር ይሆናል ተብሎ የሚዘጋጅ ነው። እያንዳንዱ ከዚህ ባሻገር ባለው ይዘጋጃል። አሁን ከቀሩት ነገሮች አንዱ ወተት ነው። አዞት ይላል ሀላባ። ወተትን ቅድሚያ ሰጣ ነው። ረጅም ጊዜ በጾም የቆየ ሰው ሌሎች ምግቦች በቀጥታ ሲጠቀም ችግር ሲኖር ማቀዝቀዣ ማለስለሻ ነው በራሱ ብቻም ሳይሆን ወተት የሁሉ ነገር መቋጫ ነው። ከወተት ታላቅ የለም ነው የሚለው ባህል። ሸሪዓው እንደዛ ይላል። ከዚህ ከወተት ተጀምሮ ኢቭን ትልቅ ችግር ውስጥ የገቡ ሰዎች ወደ አንድነት ሲመጡ ፊጣ ወተት ነው። ፊጣ ወተት ነው። ሌሎች ነገሮች አሉ። ከወተት በኋላ ደግሞ ፊጣ ላይ የሚመጣ ነገር አለ። መቋጫው ማር ነው፣ መለቡ። ከዚህ በላይ ጉዳይ የሚጨርስ ነገር የለም። ማርን የፈለጉት ለምንድነው? ጣፋጭነቱ ብቻ አይደለም። ሲትይዙ ይጣበቃል አይደል? የተያያዘ ማይለያይ የሚጠባበቅ እርስ በርስ አብሮ የሚሆን አብሮ የሚቆም ለሁሉም ለባህሉም ለዲኑም ጭምር አንድ መንገድ ላይ እንዲሄድ በአንድ ነገር ላይ እንዲሆን እንዳይለያይ አጣብቆም ጭምር የሚይዝ ጣፋጭ ነገር ነው። ስለዚህ እነዚህ ነገሮች ሲዘጋጁ በራሱ የሆነ ባህላዊ ትርጉም እምነታዊ ትርጉም ጭምር አለው። ስለዚህ ይሄ ነው። ሌላው ከዚህ መቀጠል ያለው ነገር ቅድም ብዬ ያለው ቤት ማፈራ ነው። ብዙ ገበያ ሌላ አካባቢ እንትን አይደለም። ቅድም ኡስታዝ ሲያስቀምጥ እንደነበረው አብዛኛውን አቅም ወጣም ላለማለት ጭምር ነው። ሁሉን የሚያማክል አይነት ነገር ለምሳሌ እዚህ ጋር ያለው ከዚህ የተገኘ ነው። ቀይሳ በራሱ በላሚቷ በተገኘው ነው ቅቤ ይሰራል። ስለዚህ ከነዚህ ሲሻገር እነዚህ ነገሮች ጭምር ከምን ጋር ነው የሚስተናገዱ? ከምን ጋር ይበላሉ ብላ የመጀመሪያ ዓላማ ማንም እንግዳ መጣ ምን መጣ ፈጣን ቶሎ ደራሹ ጦሮሾ ኢሚዲየትሊ ዱቄቱ ብቻ መኖር አለበት። በቃ ቤት ውስጥ ምጣዱና ምዳቻው ካለ አውቶማቲካሊ ለየትኛው የሚደርስ ጦሮሾ ነው። ከዛ ያቺ ደግሞ ጦሮሷ ከፍ ይላል። ከዚች ይፈጫል። ትልቆ ምን አለ ኮፊሶ ይሉታል። ይሄ ያው በሌላ ቋንቋ ሲዲ ይሉታል። ሲዲ ነው የሚሉት አሁን የዘመናዊ ሰዎች ጦሮሾ ነው ላብሳ። ስለዚህ ይሄ ለብቻውም ይሰራል። እንዲህ ተጋግሮም በቅቤ ይታሻል። እንደዚህ ጠቃጠቆ ይሰራል እንደ ቅቤ ሁሉ። ምክንያቱም ቅቤ ወተት ምናምን ነገሮች ለሰው ልጅ ለወንድ በተለይ መለያት የለበትም ይላል ባህል። ስለዚህ ይሄን ጭምር የሚታረግነት ሌላ ቀጥሎ ያለው ያው ኩፍ ተደርጎ የሚጋገር ጦሮሾ ነው። እሱም ይሄ ቡኩ ያጋ ፍሶ ይላል። እዚህ ጋር ደግሞ ቡኩ ይሉታል። ዞሮ ጦሮሾ ነው። የዚህ ፕሮሰስ ከፍ ይላል ከዚች እና ይሄ ይዘጋጃል። ከዛ ውጪ ቀጥለን ሲመጣ በዓል እንደመሆኑ መጠን
ቅድም ያለው ቄሳው አለ፣ ወተቱ አለ፣ ማሩ አለ። እዛ ጋር የምታያት ዳር ያለችዋ አይብ በጎመን ናት። ሀሚሉ ቄሲ ሀሚሉ ቄሲ ነው ወይማስ ቡሯል አለኝ ከሰው ነው። ስለዚህ ይሄም አንዱ ባህል ነው። ከዚህ ጋር ሲያሳኛቸው ምን ይጨምሩበታል? ምስር በጎን 3 ቴሹ ጎመን በጎን አይቤ ምስር የሚደረጋል። እቺ ተቀላቅላ የተሰራች ናት። ስለዚህ አንዱ ባህልን ከሚያሳልፈው ሌላው ያው ከባህሩ የተገኙ ነገሮች ሁሉ ጠቃሚዎች ናቸው። ለችግርም አይዳረግም። ወደ ሌላም ሲያስተላልፉ የለመደ እንትን ያለው አዳፕቲቭ ነገር ይፈጥራል የሚባለው እቺ ጎመን ብቻ ናት። ጎመን ጮባሩ ጎመኗ ተለቀመች፣ ተከተፈች፣ በሰለች፣ በቅቤ ብቻ ታሽታ አራጥባ ምትበላ እቺ ጎመን ጮባሩ የሚል ሲያመል ከዛ በኋላ ነው ወደ ሌሎች ከበድ ብለው ነገሮች የሚገቡ ከበድ የሚለው ነገር እዚህ ጋር ካሉት አንዱን ላንሳና ሱልሶ በአማርኛ ደግሞ ክትፎ የሚለው ያው በዓል እንደመሆኑ መጠን እርድ ጭምር ይደረጋል። ተናገር እርድ ግዴታ አይደለም ብለው ቅድም ግን አጥኝ ፈቀደ ያደርጋል። ያው ሰዎችን እንትን ለማድረግ ራሱንም ለማድረግ ቤተሰብንም ለማስደሰት ይባል ሱልሶ ማለት ቀይ ስጋ ብቻ ተከትፋ በግቤ በተለያዩ ነገሮች ተሰርታ የምትበላ ናት። ስለዚህ ክትፎ ነው። ከዛ ውጭ ያሉትን ያው ሰዓቱም ስለማይበቃል እንጂ ከከብት ዘር ከትካል የሚገኙ እና ቡርዶ አለ። ቡርዶ ማለት ቁርጥ ነው። ከዛም ባሻገር ወጣወጦች አሉ። ስለዚህ አጠቃላይ እዚህ ጋር ያለው ነገር በሙሉ ለበዓሉ የሚያዘጋጁ ነገሮች ናቸው። ባህሉ ቡና አለ። ቡና አላማ ባህል ላይ ኦገቲ ስርዓት ላይ ስትሄዱ የመጀመሪያው ሲናፎ ኢንፎርሜሽን ኮሚኒኬሽን አታደርግ። ቡና ሲኒ ሳይያዝ ከሲኒ በኋላ ነው ሁለቱ ቁርጦች ተጠራርተው ወደ መሰረታዊ ነገር የሚገቡት። ሲኒ ሳይያዝ ሲኒ ማለት ቡና ነው። ዱድቦ ሲኒ ሳይያዝ አይገባም። ዱድቦም አይገባም። ዋናው አጀንዳም ላይ አይገባም። ስለዚህ ሲኒ ይያዛል። እሱ ላይ ቡና ነው። ቡና መሰረታዊ ነገር ነው። ቡና ሲቀርብ ቡናው ደግሞ ዝም ተብሎ አይደለም። ቡናው ጀባ ይላሉ። ቡና ላይ ዱዓ ያደርጋሉ። ዱዓው ለቡናው ለተወዛወዘው፣ ለኪድማው ለተነቃነቀው ያን ሰው አክብሮ ሊቀበል ሁሉ የተዘጋጀው ባረገው ጥረት ሁሉ ፈጣሪ ከዛ በላይ ይስጠው፣ ጤና ይስጠው፣ ሰላም ይስጠው። አብሮነታችሁ፣ መከባበራችሁ፣ መደማመጣችሁ ይሄን ያልመነቃነቃችሁ የዘላቂ ጥምር አድርገው የትውልድ ያድርገው እያሉ ሽማግሌዎች አባቶች ናቸው። ማንም አያረግም። ለአባቶች እንድትሰጥና በዛ ተቋይቶ ነው ወደ ቡናም ለሌሎች ደግሞ የሚገባው የምንነገራለ ይገኝ لن نبتدع أعيادنا عيدا شرع قد بقى ውድ ዳዕዋ ቲቪ ተመልካቾቻችን እነሆ ዘንድሮ ዳዕዋ ቲቪ ዒድን በሐላባ ብሎ ቀኑን ሙሉ ከእናንተ ጋር ሙሉ መሰናዶዎችን ከወጣቶች ጋር ከቁርአን ልጆች ጋር የተለያዩ ታሪኮችን ሲያጫውታችሁ አሁን ደግሞ በመዝጊያችንና በመጨረሻችን የሐላባን ባህል ከሸሪዓ ጋር ያለውን ትስስር አሳምሮ እያቀረቡልን በጣም ታሪክ አዋቂዎች ሼኾች ባሉበት ቆንጆ ፕሮግራም ታድመናል። እነሆ እንዲህ ጣፋጭ ፕሮግራም ታድመን የፕሮግራማችን መቋጫ ላይ ደርሰናል። ዳዕዋ ቲቪ ሐላባን ዒድን በሐላባ ብሎ እዚህ ድረስ አክብሮ ስለመጣ በሐላባ ህዝብ ስም እዚህ ባሉ መሻይኾች ስም እንዲሁም በመንግስት ኮሚኒኬሽን ስም በመጅሊሳችን ስም ከልብ እያመሰገንን ሐላባ ብዙ ታሪክ አላት። ብዙ የሚወራ ከድንጋይ የተሳሰሩ ትስስሮች ስላሏት ብዙ ሚዲያዎችን ኢንቫይት እናደርጋለን። ባናችሁም በተመቻችሁ ሰዓት ኑ። ሐላባ ብዙ የሚወራላት ነገር አላት እንላለን። እነሆ ዛሬ ዒድ እንደመሆኑ መጠን ፕሮግራማችንን በተክቢራ እንደጀመር እዚህ ጋር ያሉ ማዕዶችን ተቃምሰን ነው የምንለያየው ዒዳችንን የምንቋጨውና ፕሮግራማችንንም በተክቢራ የምንዘጋው ይሆናል። ተክቢራውንም ሼኻችን ሼህ ሐጂ ዩሱፍ አስብለውን ሁሉም እዚህ ቤት ያለ ሰው ከካሜራ ጀርባም ካሜራ ፊት ለፊትም ያለ ሰው ወንድማችን ሐጂ ደገፋ በቀለ አላህ ያክብረው ማንኛውም የዳዕዋ እንቅስቃሴዎች ሲመጡ ቀደም ብሎ አለሁ የሚልና የሚካድም ወንድም ነው። ዛሬም ቤቱ ላይ ይሄን ማዕድ አዘጋጅቶልን ሳንቀምስለት አንወጣም። ኢንሻአላህ እንቀምሳለን። ቆሞ እያየን ነው ከካሜራ ጀርባ። ኡስታዝ ተክቢራ ያስብሉልና ከተክቢራ በኋላ ማዕዳችንን የምንቀመስ ይሆናል። በእኔ በኩል ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አላሁ አክበር አላሁ አክበር አላሁ አክበር
لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر الله أكبر الله أكبر. لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر الله أكبر الله أكبر. لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر الله أكبر الله أكبر. لا إله إلا الله. الله أكبر الله أكبر ولله الحمد. الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا. لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون. لا إله إلا الله وحده وصدق وعده ونصر عبده وعز جنده وحزم الأحزاب وحده. لا إله إلا الله. الله أكبر. عيد تبسم مشرقا والكون أضحى بالنقا. هل السرور فكبروا والسعد غرد حلقا. والسعد غرد حلقا. هذا السرور عبادة والعيد شرع وثقا. لن نبتدع أعيادنا عيدان شرع قد بقى.